ኢንተር አቃለው ጀስት ሚውት እሺ መልስልኝ መጀመሪያ ጥያቄ መልስልኝና ከዛ በኋላ እናወራለን እሺ ሚውት አድርግና ስማ ለጥያቄ መልስ ሰጣሃለሁ በቀጥታ ነው መልስ መሰጠህ ሚውት አድርግ በመጀመሪያ ደረጃ ከታች ያላችሁ 190 ሰዎች በእስልምና አስተምህሮና በእስልምና መንገድ ላይ አንድ አምላክን እንከተላለን ለአንድ አምላክ ብቻ እንገዛለን ለአንድ አምላክ ብቻ እንበረከካለን አንድን አምላክ ብቻ ፈጣሪ እንደሆነ ምስክርነት የዓለማት ጌታ እንደሆነ ምስክርነት እንሰጣለን በዚህ መንገድ ውስጥ ነቢያት እንዳለፉና የነቢያት መንገድ መሆኑ ደግሞ እሙንና የታመነ ነገር ነው ህሊናችንም ልባችንም መጽሐፍትን በሙሉ ስለ አንድ አምላክ ይመሰክራሉ በዚህ ውስጥ ሁለት ጥያቄ ሰዎች አንስተዋል አንደኛው ስለ ካዕባ ስለ ታላቁ የአምላክ ቤት ጥያቄ አንስተዋል ሁለተኛ ደግሞ ስለ ክቡር ስለሆነው ነብይ ስለ ኢየሱስ ወይንም እኛ ኢሳ ብለን ስለምንጠራው ጥያቄ አንስተዋል ኢሳ ሙስሊም ነው ወይ ብለው ጥያቄ አንስተዋል ሁለት ጥያቄዎች እነዚህን ሁለት ነገሮች ማስረጃ ሰጣቸዋለሁ ከኛ መጽሐፍ ብቻ ሳይሆን ከራሳቸው መጽሐፍ ማስረጃ ሰጣቸዋለሁ የመጀመሪያው ታርግ እንዴ አንተ ቆይስ እንስማማ መጀመሪያ እንዴ ሚውት አድርግ አይደለም ስለጋር ለተስማማ ሁለት ደቂቃ ሲናገርና ከዛ አይወድሽ ሁለት ደቂቃ አውሮስ ያስተማረ ከጠንቋይ መጽሐፍ ነው ሚውት አድርግ አንተ ሰውዬ እሺ ሁለት ደቂቃ ታገሰኝ እሙ ሁለት ደቂቃ አይደለም ራስ መጽሐፍ ላይ ቆመ እሙ እየሰማሽ ነው እሙ ራሱ መጽሐፍ ላይ ቆመ ራሱ ላይ ቆመ መጽሐፍ ላይ ቆምና አስረዳ ራስ ላይ ቆመ ስብከት አይደለም የምንሰማው ክርስቲያን ሙስሊም ነው ወይስ ክርስትና ምናምን እሺ እሙ ሰምተሽናል በነገራችን ላይ የነሱ ሐዋርያ ጳውሎስ ከጠንቋይ መጽሐፎች እየተጠቀሰ ከጠንቋይ ነቢያት እየተጠቀሰ ራስ ላይ ቆም ቆይ ቴዲ አንዴ ተወኝ ራስ ላይ ቆመ ማውራት የምትችል ከሆነ ታወራለህ አለበለዚያ ካልቻልክ ግን እዚህ ጋር እኛ ስብከት አይደለም የምንሰማው ስብከት ይኸውልህ መጽሐፍ ይኸውልህ ቁርአን የተብራራና ሙሉ ነው ካልክ አንድ የቁርአን አንቀጽ ሰጣለሁ ሙሉ እንደሆነ ትነግረኛለህ ቆይ አንድ የቁርአን እኔ አር እየሰማችሁ ነው እዚህ ጋር ያላችሁት ቆይ አዳምጠኝ ይሄን ቃላት ይሄንን ካብራራልኝ ቆይ አዳምጠኝ ይሄን ነቢያት ቤተ መቅደስና የአምልኮ ቦታ እንደነበራቸው መጽሐፍ ቅዱስ ይናገራልና ያንን ይሄንን ከመለስክልኝ ጃንዬ ስለ እውነት ነው ማውራልሽ እዚህ ጋር እኔ አንበሳ ወርድልሻለሁ ስለ እውነት ክርስቶስን አንበሳ ወርዳለሁ አንተ ይመልስ ኖ ከመለሰ እግዚአብሔር ምስክሬ ነው አንበሳ ወርድላለሁ እቺ መልስ ከመለሰ አብደላ ሸቀለ እንደውም አሁን ዛሬ ስማ አንተንም ልጋብዝ ይችላል ይሄን መልስ ከመለሰ እሱ አቦዝ ነው በለናት ይሄንን እስልምና ሙሉ ነው ካልክ ማይልም አልኳችሁ እኮ ሙሉ ነው ካልክ ይሄን መልስ ዳይ ምን ነው ጨነቀ ቆይ አንድ ጊዜ ነው ልናገር ቢኒ ቤሪያኮ ክርስትና ላይ ያለውን ስህተት ነገር አውቆ ነው እኮ ወደ እስልምና የገባው የሚያኮነ ልጠይቀው አንተ ስህተት ልጠይቀው ስለሌላ ጉዳይ ያወራ ክርስትና ላይ ስህተት አርንስማው ጥሩ የሚያግባባ ሚስተር ቢን ዝም ብሎ ነበር አብደላን የጠበቀው ነበር እስከሚያወራ ግን አብደላ ስለ ክርስትና ያዋራቸው ነው ግን ይሄ አይደለም ፖይንቱ እዚህ ጋር አይደለም ወደ እነሱ ሃይማኖት አትሂድ ስለራስ ሃይማኖት በመጀመሪያ ደረጃ አንድ ነገር ክርስትና መጽሐፍ የለው መጽሐፍ ቅዱስ ካልክ የአይሁድ ህዝቦች የጻፉት መጽሐፍ ነው ክርስቲያኒቲ መጽሐፍ አለው ቢባል ነገር የለም ስለማታውቅ ስለሌላ ሃይማኖት አታውራ የለም የክርስቲያና ቢባል መጽሐፍ ክርስትና መጽሐፍ እንዳለ ደግሞ አንተ ተረብሻለህ የለም አሁን የማታውቀው ነገር ውስጥ ነው የዘላበድከው 39 የብሉይ ኪዳን መጽሐፍትም 27 የአዲስ ኪዳን መጽሐፍትም የአይሁድ ህዝቦች የጻፉት መጽሐፍ ነው አይሁዳውያን የከተቡት ክታብ እንጂ ክርስቲያኒቲ የመሰረተው መሰረት የለውም ስለዚህ 39 የብሉይ ኪዳን መጽሐፍት ከጁዳይዝም ከአይሁድ የእምነት ተከታዮች የቀሙትና የኔ ነው አይሁዶች እንኳን ይጠይቋቸዋል እስከዛሬ ድረስ መጽሐፎቻችንን መልሱ የናንተ አይደለም ብለው ይጠይቋቸዋል አሁን ሄደ የአይሁዳውያን መምህራንን ጠይቅ እስልምና የሚባል ክርስትና የሚባል ነገር አያውቁም አርያውን ደግሞ ስማኝ ጳውሎስ የሚባል መምህር
ጨርስና ደግሞ አንዴ ሚውት አድርግ አንተ ሰውዬ። አረ ምንም አላጠፋሁም። እኛ ስብከት እኮ አይደለም የፈለግነው እንዴ። አንድ ጥያቄ ጠይቅ፣ አንድ ጥያቄ እንጠይቃለን፣ መልስ እዛ ከራስህ መጽሐፍ ላይ ታስቀምጣለህ። በቃ ለጠየቀው መጀመሪያ መልስ ይሰጥ። ለምንድን ነው የጨነቃችሁ ግን? በነገራችን አይደለም እንጂ ቆይ አንተ ቆም አውራ ነው እኮ እኛ ጥያቄ መልሰን ጥያቄ ልንጠይቅ ስለሆነ ጨነቃችሁ። በነገራችን ላይ ብርድ ነው ያላችሁ። እልሽ ሀዊቲ ቆይ አንቺ ላንቺ ልገርሽ። ቆይ አንቺ ዳኝ ቆይ አንቺ ዳኝ ሀዊቲ ከን እንዳለው ዛሬ ማሜ ቆይ ምን አለ መሰለሽ አሁን መሀል ላይ ክርስትና የሚባል ሃይማኖት የለም መጽሐፉን ከአይቡር ነው ያመጣው ብሎ እንትን አደረገ፣ ክሌም አደረገ አይደለ? አንደኛ ከተናገረ ክርስትና መጽሐፍ የለውም። እሺ እኔ ልመልስ ማስረጃ እሺ ልመልስ ማስረጃ ላምጣና ልመልስ እኔ በል ክርስትና በብሉይ ኪዳን መጽሐፍ እንዳለው ማስረጃ ስተን አሁን በቃ እሺ ስማኝና ደግሞ 3 ደቂቃ ስጠኝ 4 ደቂቃ ስጠኝ እኔ ደግሞ ላብራራ። ይሄው እኔ ሚውት አደርግልሃለሁ። ክርስቲያኒቲ በብሉይ ኪዳን መጽሐፍና ነብይ እንደነበረው ማስረጃ ስተኝ አንድ ቃል በቃ ይሄው ገሰኝ 2 ደቂቃ 3 ደቂቃ ላብራራ። ክርስትና የሚባለው ትምህርት የመጣው ክርስቶስ ከመጣ በኋላ ነው። በአንጾኪያ ሐዋርያ ሥራ 11 ላይ በአንጾኪያ ክርስቲያን ተባሉ የሚል ነው። ከዛ በፊት ምንም የሚባል እምነት ነበር። ልነግርህ ነው። ኢሳይያስ በብሉይ ኪዳን ክርስትና እንደመጣ ማስረጃ ስተኝ ስለ አንጾኪያ ታነሳለህ ሃይማኖት። እሺ አብደላጅ አሁን ክርስትና አይወልህ ክርስትና የሚለው በክርስቶስ ጊዜ ቴዲ አንዴ ወንድሜ አንዴ ይቅርታ ላንተ አንተ ታስረዳዋለህ። አንዴ ይቅርታ ቴዲዬ ቆይ ታስረዳዋለህ በስነስ ቆይ አዳምጠኛ እዚህ ጋር ያላችሁ ስሙ አስረዳው ታስረዳዋለህ። ከዛ በኋላ ግን አንተ እንደመለስከው ደግሞ እሱን ደግሞ አንድ ጥያቄ እንጠይቀዋለን። በቃ እየሰማኝ ነው። አንድ ጥያቄ እሱን ማስተናገድ አለበት። በቃ አሁን አንተ አሁንም ታስረዳናለህ። ኖ ያው ጸጥ እንላለን፣ ስለ እውነት ጸጥ እንላለን። አስረዳው። ከዛ በኋላ ደግሞ እኔ ደግሞ አንድ ጥያቄ እጠይቃለሁ። አንድ ጥያቄ እንጠይቃለን። በቃ አለቀ። ያው ጸጥ ብያለሁ። ኖ ጸጥ እላለሁ። ይኸው ጸጥ እላለሁ። እሙዬ እውነቴን ነው የምልሽ፣ ጸጥ እላለሁ። አንዳችንን እንናገርም። አስረዳው። እኔ ደግሞ መልሼ እጠይቀዋለሁ እሱን ጥያቄ። አንድ ሙሉ ነው ያለበትን ቁርአን እጠይቀዋለሁ። ቆይ የተጠየቀው ጥያቄ አለ አይደለ? እነ ኢሳ ያመልካሉ ወይ ብለህ ጠይቀሃል። እሱ ጥያቄ ይመልሳል። ገና ነው። ቴዲ በመሀል ጣልቃ ገብቶ ነው የቴዲ ሐሳብ ይጨርስና ቤሪያ የተጠየቀው ጥያቄ ይመልሳል። ችግር የለም። ሌላ አዲስ ጥያቄ ተጠይቀው ቀጥል። ቴዲ አጠራር ኖ የኔ አባባል እሱ ሙሉ ነው ስላለው መጽሐፍ እኔ ጠይቀዋለሁ። ከዛ በኋላ ይመልስልኛል ማለት ነው። ሙሉ ነው የተብራራ ነው የተብቃቃ ነው ስላለው ይመልስልኛል። እንዴ ኦኬ፣ 2 ጥያቄዎች ተጠይቀናል። የመጀመሪያው ስለ ካዕባ ጥያቄ ተጠይቀናል። ሁለተኛ ደግሞ ኢየሱስ ሙስሊም ነው ወይ ማለት የአንድ አምላክ አማኝ ነው ወይ የሚል ጥያቄ ማለት ነው። ሙስሊም የእስልምና ተከታይ ነው። ኢስላም የሰላም እምነት ነው። ሰላም ያደረገው ደግሞ አንድ አምላክን በማመን ነው። ስለዚህ እኛ ሙስሊም ነን ስንል የኢስላምን ትምህርት የአንድ አምላክ አስተምሮ እንከተላለን ማለት ነው። እኔ ልጨርስና አብደላ ቆይ ትመልሳለህ። እኔ ልጨርስ መጀመሪያ ክርስትና ላይ ጠይቀው እኔ ልጨርስ። እሙ ፈቅዳልኛለች። እኔ ልጨርስና አሁን ክርስትና ላይ የሚባል ሃይማኖት የለም። የብሉይን ማለት በብሉይ ኪዳን ክርስትና የሚባል እምነት የለም። ማስረጃ ሰጠ። አስረዳ። ያልከውን ክሌም ያደረከውን የጠየቀውን እኔ ላስረዳ። ምክንያቱም የሚሳሳቱ ልጆች አሉ ከስር አንተ በብሉይ ኪዳን ክርስትና የሚባል እምነት የለም። ማስረጃ ሰጠ። አዎ መጽሐፉ የአይሁድ ነው የክርስቲያኖች አይደለም ምናምን ብለህ ክሌም አድርገሃል። ስለዚህ እሱ ለኤክስፕሌን ማስረጃ ሰጠን። በብሉይ ኪዳን ክርስትና የሚባል እምነት እንዳለ ነው። እሺ አሁን 3 ደቂቃ ፍቀድልኝ ነው በቃ። እሺ ዝም በልና 3 ደቂቃ ፍቀድልኝ። ክርስትና የሚባለው በብሉይ ኪዳን ክርስትና የሚባል እምነት እንዳለ ማስረጃ ልትሰጠኝ ነው ዝም የምለው? እሺ አዎ ልናገር። 2 ደቂቃ 3 ደቂቃ ፍቀድልኝ። እሺ ቢያንስ በብሉይ ኪዳን ክርስትና የሚባል እምነት እንዳለ ማስረጃ ትሰጠኛለህ? የለም። አዎ 2 ደቂቃ ላብራራ። በብሉይ ኪዳን ክርስትና የሚባል እምነት እንዳለ ማስረጃ እንድትሰጠኝ ነው ዝም ሚውት ማድረገው? የለም። የነበረውን እምነት ልነግርህ ነው። አሁን ሰማኝ። ታዲያ ከሌለ ምን ነው አላለህ እኮ ግን ማስረጃ ላቅርባለህ። አዎ አለ ማስረጃ አዎ እኮ ንገሪው በእናትሽ። ኦኬ በብሉይ ኪዳን ክርስትና የሚባል እምነት አለ ማስረጃ ልስጥህ ነው? የለም አልኩኝ እኮ ክርስትና በብሉይ ኪዳን ባይ ሀዊቲ በእናትሽ 2 ደቂቃ 3 ደቂቃ ይስጠኝ። ጠይቀኝ አይደል? ኦኬ አለ ነው የለም ነው ቴዲ?
ብሉይ ኪዳን ላይ ክርስትና የሚባል የለም። ክርስትና ያለው አዲስ ኪዳን ላይ። ታዲያ ምን ነው ማስረጃ መስጠት ታዲያ? ኧረ ስማኝ ቆይ እሺ። ለዚህ እኮ ነው አፋፌን አትበለኝ ልመልስ። ብሉይ ኪዳን ላይ ያለ ኤርሚያስ 7 ላይ የሚናገረው ቀኗንም መንገድ ተመልከቱ፣ ያቺ እውነት የሆነችውን መንገድ ተከተሉ ነው የሚለው። ሃይማኖት የሚባለው ኮንሴፕት ምንድን ነው? በክርስትና እይታ ነው። አንተ የቀጠፍከው ሶሪ ለንግግሬ፣ አንተ የተሳሳተ ሀሳብ የተናገርከው ከብሉይ ኪዳን ላይ ወስደው እኛ ክርስቲያኖች እነ ጴጥሮስ እኮ አይሁዳዊ ናቸው። ከአይሁድ እምነት የመጡ ክርስቲያኖች። ታዲያ የሌለውን እምነት ምኑን ነው የምታብራራልን? ምኑን የሌለ እምነት? ክርስትና በብሉይ ኪዳን ክርስትና የሚባል እምነት ከሌለ ምኑን ነው እያብራራህ ያለው? ጃኒ ኪሚጽዮን የሚልጃል አስገብታችሁ ኪሚጽዮን የሚልጃል። እሺ እሱን እናውራበት። እስልምና ክርስትና ወይም እስልምና ኪሚጽዮን የሚል አንብቢ በእስልምና በክርስትና የሚለውን ነገር ሀዊቴ ሃይማኖት በእስልምና በክርስትና የሚለውን ነገር እናውራበት። ችግር የለውም። እኔ ብዙ ጥያቄ እስልምና ላይ ምንድነው አሁን ወንድሜ በብሉይ ኪዳን ክርስትና የሚባል እምነት ከሌለ ምኑን ነው የምታብራራው ነው? ከተል ነው የክርስትና ሃይማኖት። አሁን ቆይ ሰማኛ ጆኒ ኪሚጽዮንን አስገቢው አርንታች አርጊው ነው አሁን እድል ይስጠኝ፣ ለማብራራትም እድል ይስጠኝ። ሰማይነ ጊዜ ይስጠኝ፣ 3 ደቂቃ 2 ደቂቃ ይስጠኝና ላብራራ። ምኑን ነው የምታብራራው? ብሉይ ኪዳን ላይ ክርስትና አለ ብለህ ነው የምታብራራው? የኔ ጥያቄ ብሉይ ኪዳን ላይ ክርስትና የለም ነው። ይቅርታ ወቴዳ የለም ብለህ መለስክልኝ። ምኑን ነው የምታብራራው? እሺ ያልኩት ብሉይ ኪዳን ላይ ያለው አባቶቻችን እውነትን ነው የሚከተሉት፣ አዲስ ኪዳን ላይ ያለው እውነትን ነው የሚከተሉት። ታዲያኛ ውሸትን ነው የሚከተሉት አለን እንዴ? ብሉይ ኪዳን ላይ ውሸትን ነው የሚከተሉት አላለም? እሺ ቤሪያዬ፣ አሁን እኮ መሰለህ ቢያንስ እንኳን 2 ደቂቃ ስጠኝ፣ ሐሳቤን ልግለጽ። ጥያቄ ካለ ከዛ በኋላ ጠይቅ። እንደ አፋፌ ላይ እኮ ምኑን ነው የምታይ? አሁን አንድ ነገር ልንገርህ፣ ብሉይ ኪዳን ላይ ክርስትና የለም አድርጊው አደረከኝ የለም ብለህ አሁን ምኑን ነው የምታብራራው? እሺ እኮ ነው እንትን ያልከው የተሳሳተ ነገር የተናገርከው። አንደኛ ሃይማኖት የሚባል የለም፣ ከብሉይ ኪዳን ነው የወሰዱት። ክርስትና የሚባል ሃይማኖትም የለም እምነትም የለም፣ የተሳሳተ እምነት ነው። የለም አልኩህ እኮ ክርስቲያኒቲ ቤዝ የሚያደርገው ትሪኒቲ ላይ ነው። ትሪኒቲ የሚባል እምነት 3 አካል የሚባል እምነት ደግሞ በብሉይ ኪዳን የለም። እንደዛ የሚባልም ነገር እንደሌለ ደግሞ አንተ አመንክ፣ አዎ ብለህ ተስማማ። ከታች አይሁዳዊ ጁዳይዝም የእምነት ተከታይ በዘሩም አይሁዳዊ የሆነ ሰው ከታች አለ። ያንተን እምነት አያውቀውም። ስላሴ የሚባል ነገር አያውቅም። የመጽሐፉ ባለቤት ማለት ነው። አስገብተን ልንጠይቀው እንችላለን። የለም አልከን። አሁን ምኑን ነው የምታብራራው? የለም ብለህ የለም ለሚል ነገር ምንድን ነው ማብራሪያ የምትሰጠን? እስልምና እንወያይ፣ ጊዜ ሰተን 10 ደቂቃ እየተመደበልን የምጠይቀው ጥያቄ ትጠይቃለህ፣ እኔ የምጠይቀው ጥያቄ ትጠይቀናለህ። ኢንተርምስ ኦፍ ሃይማኖት ሪሊጅን ማለት ነው። አሁን እንጠያየቅ። አሁን መሰለህ አንደኛ በስርዓቱ በል አሁን እኔ ልጠይቅህ ስላሴ ወይንም 3 አካል የሚባል እምነት በብሉይ ኪዳን ነበር? ሃይማኖት ነው። ቴዶ ሽፍት አታርገው፣ እንትኑን ሽፍት አታርገው። እስልምና በእስልምና ከእስልምና በፊት ነበር ብለህ ደግሞ ጠይቀው። እስልምና ከእስልምና በፊት ነበር ወይ? ሊጮህ ነው። እስልምና ከእስልምና በፊት ነበር ወይ? ከነብዩ መሐመድ በፊት ነበር ወይ ብዬ ብትጠይቅ አይደለም። አሁን ሊጮህ ነው። በቃ ይኸውልህ ነበር ወይ? ከነብዩ መሐመድ በፊት እስልምና ነበር ወይ ነው ጥያቄ። አንተ የምትጠይቀው ጥያቄ እኮ እስቲ ከነብዩ መሐመድ በፊት የነበረውን እስልምና ይከተሉ የነበሩትን አሳየኝ ከሌሎች መጽሐፍ ላይ። በቃ ሚውት አርግ ነው ያሳያል። ላይ ነው የምታመጣው። በቃ ሚውት አርግ። ኦኬ ኢስላም ማለት የአንድ አምላክ አማኞች ማለት ነው። አንድ አምላክን በብቸኝነት መጽሐፍ ላይ ነው የምታመጣው። ከነበሩት መጽሐፍ ላይ ነው እንጂ ካንተ ላይ አይደለም። ከነበሩት መጽሐፍ ከአይሁድ ነው አለ መጀመሪያ የነበረው። አምጣ ከዛ ላይ ሚውት አርግ። ኢስላም የሚለው ኮንሰፕት ወይንም ሰላም ማድረግ ወይንም ለአላህ መገዛት ብቸኛ ነው ብሎ ለአላህ እጅንና እግርን ማስገዛት ልብንና አእምሮን ለፈጣሪ መስጠት ነው የኢስላም ኮንሰፕት። ራስን ከፈጣሪ በታች ማድረግ። ስለዚህ ለአንድ አምላክ በብቸኝነት የተገዙ አንድ አምላክን በብቸኝነት ያመለኩ ከነብዩ መሐመድ በፊት ነበሩ ወይ ከተባለ አዎ አሉ። አንድ አምላክን በምንነትም በማንነትም ያመለኩ አካላት እንዳሉ የተበረዘው መጽሐፍ
የአምላክን ትምህርት ናቸው። አይደል ግልጽ እናድርገው። እነዛ ኧረ እንዲማ ሚውት አላደርግልም። እነዛ ማን ናቸው ነው አሁን የነበሩ ያሉ እነዛ ማን ናቸው? በሚውት አይደለም ክፍት አድርገን እነዛ ማን ናቸው እኮ ማን ናቸው? ሚውት እኔ ጀዝባ አይደለም። ማን ናቸው እነዛ? ዝም ብለህ እኮ እኔ እንድሰብከኝ አይደለም። ማን ናቸው እነዛ? እንዴ መረጃ ሊያወጣል እኮ ነው። ማን ናቸው? አንተ ወንድሜ እኔ እና እሱ የምናወራው ከፍተን እሺ፣ ከነሱ መጽሐፍ ላይ ያሳየኝ፣ ከነሱ መጽሐፍ ላይ አሳየኝ። ኦኬ ሚውት አድርግሽ፣ ሚውት አደርግልሃለሁ። ሚውት በነገራችን ላይ ከአብርሃም ከይስሐቅ ከያዕቆብ መጽሐፍ ላይ መጽሐፍ ስጠን፣ ማስረጃ ስጠን። ከሙሳ መጽሐፍ ላይ ማስረጃ ስጠን። ከሱሌማን መጽሐፍ ላይ ማስረጃ ስጠን። ከዳውድ መጽሐፍ ላይ ማስረጃ ስጠን። ከኢብራሂም ከኢድሪስ ወይንም ከሄኖክ ትንቢት ላይ ማስረጃ ስጠን የሚሉ ሰዎች በራሳቸው ዘንድ እንኳን ማስረጃውን እንደሌለ የማያውቁ እምነት አልባ ዕውቀት አልባ ሰዎች ናቸው ይሄንን የሚጠይቁት። በመጀመሪያ ደረጃ የሙሳ መጽሐፍ በዚህ ሰዓት የለም። በራሳቸው መጽሐፍ እንኳን ሙሳ በቀጥታ በብቸኝነት የጻፈው መጽሐፍ አለ ብለው አያምኑ። ለዚህ ማስረጃ ልስጣችሁ። ተኑ አንተ የምትሰጠኝ አሁን እኔ ማብራራቱን አልፈለኩም ወንድሜ። እኔ እኮ ስለማቅ ነው ማብራራቱን አልፈለኩም። አምጣና ስጠን ነው እኮ አሁን እኮ እኔ ዲስኩር አልፈልግም። አምጥተህ ስጠን። አምጥተህ ለኔ ጋር ለምን እንደምትመጣው ከራስህ መጽሐፍ አምጣ እንዴ። ካለ ነበር አልከኝ አይደል እንዴ? ካንተ መጽሐፍ በፊት ያሉትን አምጣና ስጠኝ እንዴ። እኔ ሰበካ አይደለም እኮ እዚህ ጋር አንተ እንድሰብከኝ አይደለም። አምጣ አናረግም። እነዚህ አታደንቁረን ብራዘር። ስንት ዓመት ምን ሰማው? በነገራችን ላይ አንድ አምላክ በብቸኝነት ሲነገር አይደለም አጋንንት ሰው እንኳን እንደዚህ ይንቀጠቀጣል። የሚገርማችሁ ሰው ኢየሱስ ናፍቆአል እንዴ? አብደላ ምንድነው ከባይብል አልወጣ ያልከው? ኢየሱስ ናፍቆ ነው? የራስህ ኢየሱስ በእስልምና ነው ያለው። ኢሳ በእስልምና ነው ያለው መሰለኝ እኮ ከባይብል ወጣ በእስልምና ነው የሚነገረው። ሰው ችግር የለውም እንደፈለኩት ይኸውልህ ወንድማችን ኢስላም በብቸኝነት ነው የሚያረጋግጠው። በቃ ይሁን እሰይ በቃ ይኸውልህ አንድ ሙባክሽ ፖለቲካ ተሲያኒዝም በይ አብደላ ስማ ተጠይቃል ጥያቄ ችግር የለውም በቃ የራስህን መጽሐፍ ችለ አሁን 1000 ጥያቄ ጠይቀዋል። እስካሁን እኛ ጥያቄ አልጠየቅናቸውም። በነገራችን ላይ አብደላ ለጥያቄያቸው በሙሉ ምላሽ እንሰጣለን፣ እንቀብራቸዋለን። መቅበር ነው የምንቀብራቸው። እሙ ሰለቸን እኮ ድምፁ ራሱ ካሁን መንጫጫ ብቻ ነው የሚንጫጫው። መልስ ሊመለስላቸው ሲል ሚውት ያነሳሉ። አሰለቸን እኮ በጣም ቆይ ዳኒ እኔ ጌታ ምስክሬ ነው፣ እግዚአብሔር ምስክሬ ነው። ቤሪያን በጣም ነው ማነው አብደላም ቤሪያን ልበልም አብደላ በጣም ነው የምወደው። እግዚአብሔር ምስክሬ ነው። ክርስቲያንም እያለ በትሪኒቲ የሚያምን ነው። እኔ በትሪኒቲ ገብቷል። እኔ እሱ በትሪኒቲ አያምንም፣ እኔ አምናለሁ። ግን እንቱና በጣም ወደዋለሁ። እንደ ወንድሜም በጣም አክብሬም ነው የማወራው። ዛሬም ላይ ክብር አለኝ። እኔ ያልኩት መሰለ እግዚአብሔር ምስክሬ ነው አልኩ። የልቤን እግዚአብሔር ነው እኔ ያልኩት መሰለ አንድ ነገር ሰዎች ሙስሊሞች ድቤት ሲያደርጉት ምንድነው የሚለው? እስልምና ቆመ ሐውራይ ነው የሚለው። አሁን ዛሬ ላይ ከሁለት ወር በኋላ ምን ተገኝቶ ነው? አንደኛ በምንም ሎጂክ በምንም አካሄድ ሰው ከራሱ ሃይማኖት ላይ ቆሞ ነው የሚናገረው። አንደኛ ክርስቲያንም ትክክል ነው ካልክ ይሰማኝ ነው። ሙሴ አባቴ ነው ካልክ ሙሴ ያንተ አባት ሙስሊም ስለመሆኑ ከሙሴ መጽሐፍ አሳይኝ ይላሉ። አብርሃም ሙስሊም ስለመሆኑ ከአብርሃም ሙሴ የነበረው ኦኬ ይሄው እኮ እኛ እኮ ማስረጃ ልንሰጥ ነው። አይሁዳዊ ነው ጆኒ ያው በሳንዴ ቆይ አብደላ ቆይ ጭንቅላት ስንል ነው ወደ ራስ መጽሐፍ ነው ጆኒ አይሁድ ይኸውልሽ ችግር የለውም ጆኒ ነው ገስቲላ ከየተም ቀዳማዊ ነው ቀንዳውጣ ነው በለባክ ሜም አየህ ቀንዳውጣ ይለኛል እየሰደበኝ ምን ያው ምንም ምን ሰደብኩ አይለ ስላሴን እንደ አንዴ ዝም በል ኬሚሲዮን ቆይ አንዴ ቆይ ክሬዶ ቆይ ጆኒን አናሳብዳት ቆይ ይኸውልህ ጆኒ እሙ እያለችሽ እንደሆነ አይሁድ የተባለ አይሁዲ እምነት ተከታይ ኬሚሲዮን የተባለ ሰው አለ አስገቢው እያለሽ እኮ ማይውረድ ታዲያ ማይውረድ አንድ ሰው ወረዱልኝ አስወርጃት እሙን አስወርጃት በሷ ቦታ አራሙ አትወርድ ማይቻልም በቃ ስለዚህ በቃ ታችሁን በቃ አታስገቢው በቃ እኛ እንቀጥላው እሙ አትበጥብጪ እሺ በቃ ምንድነው ሸገሪያንስ ምንድነው ተወያይ ነው እኔን አውርጅኝ ተወያዮች እንዳትወርዱ
ሸገሪያንስ ተወያይነ ከሜጼውን አስገቢው። ወይ ኬሚሲዮን አይሁዲነት የስላሴ አማኝ ነኝ ክርስቲያን ነኝ የሚል ወይም አርን አስወጣቸው ውዴ። አንዴ አር ተወያይ ነው ሸገሪያንስ ቆይ መጽሐፍ ሰርቆ መጽሐፍ አይሁዳውያን መጽሐፍ ሰርቆ እየተከተለ ኧረ አንዴ ሚውት አድርጉልኝ እንዴ! ያ አላህ ምንድነው? እስቲ ሸገሪያንስ ሚውት አንሳ። ሸገሪያንስ ጆይ ወይ ተወያይ ነህ ወንድሜ? እኔ እየተወያየሁ ነው። አዎ ክርስቲያን ነው ሙስሊም ነኝ። ቆይ አንቺ ልጆች ማማ እሺ ጆንዬ አንድ ቀን ይቅርታ አድርግልሽ። ይኸውልሽ ቆይ ማሜ አለ እሙ አለች አብደላ አለ 3 ናቸው አይደለ? 3ቱን አስቀምጪ። ሸገሪያን ወይ ማሜ ወይ እሙ ውረዱ ወይ ገብቶሻል? በ4 ስለሆናችሁ ማለት ነው። እኛ ደግሞ ቴዲ ያለን ቀዳሜ ያለ አንቺ ሸገሪያንስ የንጽጽር ሰው ነህ ጆኒ? ያው ነበርኩ። በቃ እሺ እኔን አስወርጅኝ ችግር የለውም ግን ማለት ነው አንቺ ሳትኖሪ በፊት በጣም ቤቱን እየበጠበጠው ነበር። ይሄ ሚስተር ትነግራታለህ፣ በኋላ ትነግራታለህ፣ በኋላ ትነግራታለህ። መልስ የለማ አንተ ነበርክ መውረድ የነበረብህ ግን እሺ ጆኒሻ ጆዬ ስለ ነገር እኔን አስወርጅኝ ግን ይሄ ልጅ ተቆጣጣሪው በጣም ቤትሽን እያበላሸ ነው። ብዙ ሰድበኛል፣ ብዙ ሰድበኛል። ቦታችን አትመልስ ቶ አሁን በተረጋጋ በቃ ችግር የለውም። ጆኒሻ በደንብ አዳምጪኝ። አሁን የሚገባው ልጅ አይሁዳዊ እምነት እሺ ትወርዳለህ፣ ችግር የለውም። ቆይ ጆኒ አሁን እንግዲህ ኬሚሲዮን ይግባ ያሉት ሙስሊሞች ናቸው። ችግር የለውም ይግባ። ከገባ በኋላ ግን የመጽሐፉ ባለቤት ነው። አረ ፕሊስ አንዴ አብደላ ፕሊስ፣ አንተ የተረከውን መጽሐፍ ላይ አንድ ጊዜ ችግር የለውም። አትፍራ። ቆይ አንዴ ላውራት ጆኒ እንዴ ምን ችግር አለ? ስለዚህ ቆይ ማሻአላ ሀቢቢ ቆይ እንደው በአላህ በካቦ ይዣለሁ፣ በካቦ ድንጋይ ይዣለሁ። አንዴ በካቦ ድንጋይ ይዣለሁ። አንዴ ዝም በል ጆኒሻ። እሺ በካቦው እንደው በካቦው ይዣለሁ። ዝም በል በእናትህ በካቦው አንዴ ዝም በል አብደላ። አንድ ጊዜ ችግር የለውም ጆኒሻ። አሁን አዳምጪ። ምን ሙድ መያዝ ነው አንተ ራሱ? በካባው ይዣችኋለሁ። እስኪ ዝም በሉ ወረበል ካባ ዝም በሉ በእናታችሁ። ከአንድ በፊት እንጨት ጠርበው በቃ እሺ አውራ። በቃ ስጨርስ እኔ አወራለሁ። አንዴ ቆይ ክሬዶ ቆይ አንዴ ማንም እንዳያቋርጠኝ አንዴ ዝም በሉላችሁ። ያውራ ይጨርስና እኔ የምናገር በሰይፍ ረደን ችግር የለውም። ማብሰል አንዴ ላውራ። ኢየሱስ ክርስቶስ አር ወይም ሸገር ውረዱልኝ። አር ወይም ሸገር በፈቃደኝነት በቃ ሸገር ውረድ። በቃ ጊዜ ይቀመጥ፣ አር ይቀመጥ። ምክንያቱም አር መቀመጥ አለበት። አው ግን ይሄንን ሐሳቤን ሳልናገር ግን ጆይ የኔን አውርድ ችግር የለም። ሸገር ምን የንጽጽር ሰው ከሆነ ይቀመጥ። እኔ የንጽጽር ኖ ለምን መሰለሽ አር ለምን መሰለሽ ቆይ አዳምጪኝ። ለምን መሰለሽ አር የሚቀመጠው አር ውዚህ ውስጥ የለበትም። ገብቶሻል? ከሌላ ሁለታችሁም ልክ አይደላችሁም ብሎ ደግሞ እንትን የሚለው ሶስተኛ ሰው ነው ማለት ነው አር። ገብቶሻል? ልክ ከሚጽዮን ጁሽ እንደሆነ ይሄኛው ደግሞ ይኸውልሽ አትጫጩ። በቃ አንድ ጊዜ በቃ እኔ ወርዳለሁ ጆኒ፣ እኔ ወርዳለሁ። ይኸውልህ አዳምጥ እባክህ። ቁጭ በል ቀዳማዬ፣ ቁጭ በል ቀዳማዬ። አንዴ ቆይ ሁላችሁም ዝም በሉ እስቲ። ጆኒሻ አንዴ ፕሊስ፣ በቃ አንዴ ላውራ። በቃ አንዴ ብቻ ላውራ። የሚወርድ ሰው ከሆነ እኔ በፍቃደኝነት ወርዳለሁ። ግን ይሄንን ሐሳቤን ግን በደንብ አዳምጡኝ እሺ። ኬሚሲዮን የተባለው የአይሁድ እምነት ተከታይ ነው። የራሱን ሃይማኖት ሊሰብክ ይችላል። እንደፈለገ አድርጎ የመጽሐፉ ባለቤት ነው። አዳምጥ አንተ ደንቆሮ ልጅ አዳምጥ። የመጽሐፉ ባለቤት ነው። ስለዚህ ይኸውልህ ዝም በል አንተ መሐመድ ዝም በል። እንደርሚ አክታር ጆኒ አዳምጪ በደምብ። ስለዚህ ኬሚሲዮን ይግባ ያሉት ከሱ መጽሐፍ ሰርተናል። ኬሚሲዮን ይግባ ያሉት ማለት ነው እስላሞች ናቸው። ይገባል። ሲገባ ግን አይሁዲ እምነት ሌላ፣ የክርስትና እምነት ሌላ ነው። ለየቅል የሆነ እምነት ከነሱ መጽሐፍ ላይ የሰረከው መሲሁ አንተ ደንቆሮ አትደንቁር እስቲ በእናትህ አዳምጥ። ስሜታዊ እያረከኝ ነው ብራዘር። እንዴ ትልቅ ሰው አይደለም ያየነው እኮ በቪዲዮ መሲሁም የነሱም የጠበቁትም እነሱ አባቶችም የነሱ ኧረ በጌታ እሱን አልክ እኮ እሱን አልክ። እኛ አባቶች ናቸው አለ። አዳምጥ ጆኒ ለእኛ አታርጉት። ከሚጽዮን ይግባና ይግባ ግን
ኦ ማይ ሎርድ ጂሰስ ክራይስት አንዴ ሀዩ አለሽ ወይ ማማዬ እሺ ወይ አለው ማይ ውረድ እሺ ቶሎ በይ ልጁን ላስገባ ድምፅሽ አይሰማኝም ወይ ይሰማል አቤት ጃንዬ ወይ እሺ ጃኒ እኔ ወጣሁ ችግር የለም ጃኒ አረናው ልጁና ለምንድን ነው የወርደው አር ምን አረገ አር ራሱ ገለልተኛ እኮ ነው ቆይ ለምን አትወርጂም ቆይ አንቺ አዳምጪኝ ቆይ ሴቷ አዳምጪኝ ታዲያ እሷ ጆኒ አዳምጪኝ ሚስተር ግን ሙስሊም ነው ማገላ እንዲወርድ አልፈልግም እኑ እንድትወርድ አልፈልግም ዳኒ እንዲወርድ አልፈልግም እሺ ዳም እንዲወርድ አልፈልግም ሻገር የንጽጽር ሰዎች እንዲወርድ በቃ ኬሚጮን አይግባ በቃ ኬሚጮን አይግባ በቃ እኛ እንቀጥል በቃ አይግባ ውረዱ የመጽሐፍ ባለቤት ነው በኩል ኬሚጮን ይግባ በቃ ውረድ በቃ አሁን ጸጥ በሉ አሁን ጆኒ በስነ ስርዓት ነው የምንወያየው እሺ ኬሚጮን የተባለው አይሁዲ እምነቱን ያስተምር ኦኬ እኛ የክርስትና እምነት እናስተምራለን ሙስሊሙም ራሱን የሙስሊም አስተምሮ ያስተምራል ማንንም ሰው ግን የማያገባው ሃይማኖት እየገባ ሌላ ሰው ነው ክርስትና ነው አብደላ አትጨነቅ አይቶ ከሺ ወንድም የርቦ ከሆነ እኔ እገዛልሃለሁ ይፍጠራል አልደረሰም እንዴ የኬሚጮን መጽሐፍ ወስደን የጁዳይዝምን መጽሐፍ የኬሚጮንን መጽሐፍ ወስደው ነው ክርስቲያኒቲ የምታስተምረው ድንቁር ብሏል ይሄ ልጅ ምስኪን ያንቃጣችሁ ሰው ላናገር ውስጥ አንዴ ወንድም ሁላችሁም ሚውት አድርጉ ባሻችሁ ይቅርታ እሺ ኬሚጮን ወንድማችን እንዴት ነህ ሰላም እንዴት ናችሁ ሰላም ነሽ አደን እንኳን ደህና መጣ ለመጀመሪያ ጊዜ ነው ጆኒ ቤት ስትመጣ አይ ቲንክ አይደል ያ ብዙ ሸሮች ሲመጡልኝ ሸር ሲያደርጉልኝ ሰዎች አሁን ላኩኝና እንዴት ነህ እሺ ሰላም ነው የምን አማኝ ነህ ኦኬ ወረዱት አይ አለ ኔትወርክ ያወረደ መስሎኝ ነበረ ማለት ነው ኦኬ እሺ ምን የምን እምነት ተከታይ ነው ወንድሜ ይሁዲ ነኝ አይሁዳውያን ኦኬ አይሁዳውያኖችን እኔ ራሱ በጣም ነበር የምፈልጋቸው ያው ብዙ ብዙ ጥያቄዎች አነሳላቸዋለሁ በተደጋጋሚ ለአይሁዳውያኖች እና እንኳን ደህና መጣ ተቀመጥኩኝ በመከባበር እንድታወሩ በትህትና ጠይቃለሁ ከታችም ያላችሁት እንዲሁም አንተንም ጭምር ማለት ነው እሺ ቀጥሉ ችግር የለም በመጀመሪያ ሰዎችን ሰላም ልበል ማውቃቸውን አጵሎስ አውቃለሁ ሰላም ብያለሁ ሀያት መሰለኛል ደግሞ ሀያት መሰለኝ በድምፅሽ ሀያት ነሽ አይደለ ሀያት ነሽ ኦኬ ቀዳማዊ አውቃለሁ በደንብ አድርገና ሌላችሁ እንግዲህ አላውቃችሁም ሰላም ብያለሁ ብቻ ማውቃችሁም አላውቃችሁም እና ቴንኪው እኛም ሰላም ብለናል ኦኬ ሰላም ኬሚጮን ሰላም ብለናል አዎ ትክክል ነው ዳኒ ነኝ ሰላም ዳኒ ኦኬ ዳኒ ክሪዶ ነኝ በማል ግን ጆኒዬ ምን ጠይቀው ጥያቄ ያለ ከሚጽዮንን ለምን መሰለሽ ናገባ ቆይ ኧረ በእናትሽ ፕሊስ የምጠይቀው ጥያቄ ያለ ከራሴ ከሚጽዮንን ናገባ የተባለበት ምክንያት መጽሐፉ ተወስዷል የሚለው ነገር አለ ከአንደኛው ጎረቤታችን የመጽሐፉ ባለቤት ከሚጽዮን ስለሆነ ይምጣን ያለው ከሚጽዮን ሁለቱ ሃይማኖቶች ምን እንደተደረጉና እንዴት እንደመጡ ትናገራለህ ከሙስሊም ውስጥም ታምንበታለህ ወይስ ተሰርቆብኛል ሌላ ነው ብለህ ነብይ በዛኛው ነብያት ታምናለህ አንተ ገለልተኛ ስለሆንክ ታወራታለህ ይሄኛው በነብያቱን ታወራ ቆይ እዚህ ጋር ነብዩ መሐመድ አሉ አንተ ደግሞ እዚህ ጋር በኢየሱስ ክርስቶስ አታምንም ሁለቱንም ታወራታለህ ማለት ነው
በቃ ችግር አንተ ቆይ አንተ አንድ አምላክ አማኝ ነህ፣ እነሱም አንድ አምላክ አማኝ ናቸው። ምንድነው ሁለታችሁ ማያገናኛችሁን ደግሞ ታብራራዋለህ? ኦኬ አልችልም። ኦኬ እኔ መጠየቅ እችላለሁ፣ ሃይማኖቴን አብራራለሁ። ሙስሊም ሃይማኖት ነው የምታብራራ ነው ማለት ነው የመጣው። ኢስላም ሲጠይቀኝ ከኢስላምና የይሁዲነት የሚገናኝበትን ክርስትናና ይሁዲ የሚገናኝበትን ከጠየቀኝ ይመልሳለሁ። የሁለቱ እኔ የምጠይቀህ ጥያቄ አለ በመሀል የምጠይቅ ላላረጋግጥልህ እኔ በሁለቱም ነገር እጠይቃለሁ በእስልምናም ምክንያቱም አንተና ሙስሊሞች የሚያገናኛችሁ የአንድ አምላክ አማኝ ነው የምትሉት ሁለታችሁ የአንድ አምላክ አማኝ ሆናችሁ ግን ምንድነው የሚያጣላችሁና የማያገናኛችሁ የሚለውን እጠይቃለሁ በእርግጠኝነት ትመልስልኛለህ። ፖለቲክ ነው ፖለቲክ እያወራህ ነው ፖለቲክ እንዴ እሱጂ ሳይበር ቁርአን ከፍታ ግን መጠየቅ አትችልም ልጅ የቁርአን ባለቤቶች እያሉ ከታች ማለት ነው ችግር የለውም ኖ ቁርአን አይደለም ይኸውልሽ ቁርአን አልጠይቀውም ቆይ አዳምጪኝ ኖ ቁርአን አልጠይቀውም እየሰማሽኝ ነው ቆይ አብደላ ቁርአን አልጠይቀውም አዳምጠኝ ቆይ አዳምጠኝ እኔ ያሲር ይኸውልሽ የቁርአን አንቀጽ አልጠይቀውም ሁለቱም የሚያስማማቸው ነገር ሁለቱም በአንድ አምላክ ቆይ ፕሊስ እንዴ ኧረ በእናትህ አብደላ ኖ የጠራው እኮ አንተ እኮ ና የመጽሐፉ ባለቤት ነው ብለሃል አይደለ የመጽሐፉ ባለቤት ነው ቆይ አዳምጠኝ ጆንዬ እባክሽን ጆንዬ አንዴ አስቁሚልኝ አይልሽ አስቁሚልኝ ቆይ ላውራ ቆይ አንድ ጊዜ እባክህ አብደላ ለምን ነው ግን እባክህን እንዴ እኔ የምጠይቀውን ጥያቄ እኮ አለ ይሄ ለፖለቲካ አይመችም ቆይ አዳምጠኛ ኖ አዳምጠኝ ቆይ ጆንዬ ከሚጽዮን ቆይ እሱን አይደለም ቶ ከሚጽዮን እየሰማኝ ነው አንድ ሰው ሚዩት ባናታችሁ ስለማታውቁት ነው ቆይ አዳምጠኝ ከሚጽዮን ኧረ አብደላ እባክህን ልለምን ሁለታችሁ ተግባቡና እዛ ትጠይቀኛለህ መደማመጥ ካላችሁ መጠየቅ ይችላል እባክህን እኔ አይደለ እሱን ቶ እኔና እሱ ያውን የምንግባባም ሰዎች ስላልሆንን እኔ የምጠይቀውን ጥያቄ ነው የምነግርህ አንተና እኛ የማያስማማ ነገሮች አሉ አንተና ሙስሊሞች ደግሞ የማያስማማ ነገር አለ አይደለ ነው አይደለም አዎ እኔ የምጠይቅህ አንተ እባክህን ቶኛ እንደ ቆይ ለምንድን ነው የመጣው ታዲያ ለምንድን ነው የፈራው ጥያቄን ከሚጽዮን ጥያቄን አንድ ያዳምጠኝ ፕሊዝ ጆንዬ ይኸውልሽ እረፍ በይዋ ከዛ ያወራል እሱ ይኸውላችሁ እኛ አዳማጭ በጣም እየሰለቸን ነው አብደላ በጣም እየበጠበጥክ ነው በእውነት ድምፅ ራሱ ያስጠላል ፖለቲካ የሚመቻ ችግር የለውም ይሄ ስለዚህ ፖለቲካል አይዲዮሎጂው ለራሱ ያስፈልጋል ስለ እምነት አዳምጠኝ ወንድሜ ስለ እምነት እያወራን ስለ ፖለቲካኛ ዊዶን ከኛ ክርስቲያኖች ፖለቲካ ይሄ ምን አለ ማለት ሪሊጂየስ ፖለቲክስ የሚባል ነገር አለ አፈን ይበላሃል ፖለቲካ አንዴ ላውራ ጆኒ ስለዚህ ኦ ማይ ጉድነስ ምን አይነቱ ስለዚህ ይኸውልሽ ጆኒ አሁን ከሚሲዮን የምፈልጊውን ጥያቄ ጠይቂው እሱ ያስረዳ ከዛኛ ደግሞ አዳማጮች ደግሞ እኔ አዳማጭ ነኝ እናንተ ናችሁ የምትቀጥሉት በጣም ጥሩ ስለዚህ በጣም አሪፍ ስለዚህ ይኸውላችሁ አሁን ከሚጽዮን የቶራ ባለቤቱ ነው ብላችኋል አሁን እቀበላለሁ የቶራት ባለቤት ነው አይሁዳዊ ነው ኦኬ የተበረዘ መጽሐፍ አይደለም የጻፈው ትክክለኛው ከለሙሴ የተሰጠው መጽሐፍ ይዟል ኦኬ እኛ ደግሞ በአዲስ ኪዳን አንስማማም ከሚጽዮን ጋር አንስማማም ስለዚህ በእውቀት አይመሩም በዚህ ዘመን እስልምናም ደግሞ ተበርዟል ከሚጽዮን ያስቀው መጽሐፍ ተበርዟል ስለዚህ ጥያቄ ጠይቃቸዋለሁ ማለት ነው በዛ ስለዚህ እንቀጥል በቃ እንጀምር አብደሊ ተረጋጋሽ ይበዛል ጆ ይሰማሻል ኡስታዝ ጃክን አስገቢው አንዴ ውዴ እሺ ጆይ ኡስታዝ ጃክን አስገቢው ከታች ገስት ላክ በይው እሙ እና ጄክን ፕሊስ የሆነ በእውቀት ቢያወራና ባያንዛዛው ላለው ትንሽ ያንዛዘዋል ሲያወራ ያንዛዘዋል ትንሽ ቀዳማዊ አንተ ለምንድን ነው አጠር ቢያደርገው እንደዛ ይሻላል ኃይለ ሥላሴ ሰው መጀመሪያ አንተ ሳውዲ አረቢያ ሂድና ይሄዳል ጃክ የታለ ጃክ ኢየሱስን ማምለክ
ርዕሳችን ምን ነው? መጀመሪያ ርዕሳችን ምን ነው? አንዴ ይበቃል። ወደ ጉዳያችሁ በነገራችሁ ላይ በቃ እዚህ ቤት ብቻ ነው በቃ በጣም የምትረብሹት ታውቃላችሁ። በቃ ሻው ወደ ጉዳያችሁ እንዴ የእናንተ ጭቅጭቅ መስመሰለች ይሄ ወደ ጉዳያችሁ በቃ ልጅ ከላይ ነው መጥቷል። ግባ አላችሁ ገባ። ዶሪ ሐሳብ ተጠይቀን ሐሳብ እያብራራን ነበር። ቀጥሎ ደግሞ እኛ የመጠየቅ እድል እንዲሰጠን ሐሳባችንን እናስቀምጥ። በመጀመሪያ ደረጃ የጠየቁን 2 ጥያቄዎች አሉ። ከታች ያላችሁ 270 ሰዎች ኢስላምን በትክክል እንድትረዱና የነብዩ መሐመድን አስተምሮ የፈጣሪ መገለጥ የብለውን የቁርአንን ቲቺንግ በትክክሉ አረጋግጣችሁ እንድትከተሉ 2 መሰረታዊ ነገር ጠይቀው ነበር። የመጀመሪያው ታላቁ የአላህ ቤት የሆነውን መካንና ከአባን ጠይቀው ነበር። 2 ይሄው ሰዎች እንግዲህ ምንድነው ከመቼው ሊጠየቅ አይደለም የገባው ሰውዬ ያንተን ሐሳብ ከታች ያላችሁ ሰዎች ይሄውና ያንተን ሐሳብ ሊገልብልህ ነው ከመቼው ነው የገባው። አንተ አምላክ ብለህ የምትከተለውን እሱ አምላክ ተብሎ ትንቢት እንዳልተነገረ አብደላ ሻሃዳ ስትይዝ ደነቆርክ እንዴ አንተ ደንቆሮ አዳምጥ። እርሳችን ሰው ማምለክ እንደዚህ ነው። ጥያቄ ሻሃዳ ስትይዝ ደነቆራለህ። ጃኒ እርሳችን ትሪኒቲ አይደለም። እርሳችን ሃይማኖት በክርስትና በእስልምና ነው። አሁን እቆይ ሙዬ ሃይማኖት በእስልምና በክርስትና ነው። አሁን ጥያቄያችን ከሰለሞን በፊት ዳዊት ንጉስ ከመሆኑ ሰለሞን ከመንገሱ በፊት ፈጣሪ ቤት እንደነበረው መልከጼዴቅም ያመልክበት እንደነበረ መስዋዕት ይሰዋበት እንደነበረ ከራሳቸው ከመጽሐፍ ላይ ልናሳይ ስለሆነ ጥያቄ ሊጠየቁ ስለሆነ አይናቸው ፈጠጠው። አይን ፍጥጥ እርስ ግጥጥ ሆነባቸው። ላላ ስሜትን ለመቆጣጠር ሞክር። እሺ እሷ ላይ ሆነ አንዳንድ ጊዜ ቆይ ጃኒያ ሃይማኖተኞች አንመስላለኝ። አንዳንድ ጊዜ በእንዲህ ከጽንፈኛ ብሔርተኛ ከሚባሉ ጽንፈኛ እንኳን የባስ ነው። ለመማማሪው እናንተ እኮ ናችሁ መጽሐፋችሁን ስለማትከተሉ ብሔርተኛ ሆናችኋል። ፈጣሪን ኢትዮጵያ ሁሉ አድርጋችኋል። ቆይ ስማኝ ፈጣሪን አማርኛ ተናጋሪ አረብኛ ሚውት አድርጉና ወንድማችን ሚጽዮን ይቀለባካችሁ ሚውት አድርጉ። ወንድማችን ከላይ ሚውት አድርግና ሚውት አድርግ። ሚውት አንድም ሰው እንዳያለ ኦኬ። እንግዲህ እሺ እኔ እምነቴ ፈጣሪ በምንነትም በማንነትም አንድ ነው ብዬ አምናለሁ። ፈጣሪ ስጋዊ አካል ላይ አካል ቅርጽ የለውም፣ አይታይም፣ አይዳስስም ብዬ አምናለሁ። ይህ እምነቴ ነው። ስለዚህ የተነሱ ጥያቄዎች ነበሩ። ቅድም ብሔርያም ያነሳቸው ነጥቦች አሉ። እዛ ላይ መሄድ ይችላል። ለምሳሌ ብሉይ ኪዳን ስለ አዲስ ኪዳን ራሱ ነጥብ ማንሳት እፈልጋለሁና አዲስ ኪዳን ማለት እኛ የአዲስ ኪዳን መጽሐፉ ርዕሱ ራሱ ከብሉይ ኪዳን እንደተወሰደ ርዕስ የተጻፈው እንደተወሰደ ግልጽ ነው። ይህንም በማስረጃ ደረጃ ማየት ከተቻለ ትንቢተ ኤርምያስ 31 ከይሁዳ ቤትና ከእስራኤል ቤት ጋር የሚገባው ቃል ኪዳን ይመጣል የሚለው ልክ የአዲስ ኪዳን ጸሐፊዎች ለመጽሐፋቸው ርዕስ አድርገው አዲስ ኪዳን የሚለውን ከዛ ጥቅስ እንደወሰዱት ግልጽ ነው ይሄ። እና በብሉይ ኪዳን አዲስ ኪዳን የሚባል የለም፣ አይታወቅም። ማለት ክርስትና የሚባል ነገር አይታወቅም፣ 3 አምላክ የሚባልም አይታወቅም። ይሄ አቋሜ ነው። እዚህ ላይ ጥያቄ የሚጠይቅ ካለ ክርስትናን በተመለከተ መጠየቅ እችላለሁ። እዚህ ጋር ይጠይቀዋል። ኦኬ ክሬዶ ጠይቀውና ቀዳሚ አንድ ጥያቄ ጠይቃለሁ። እኔ ጸጥ እላለሁ። ከዛ በኋላ ከሚጽዮን 3 ነገር ጠይቃለሁ። አጠር ያለች ናቸው፣ አልተንዛዛም። አንተ የምጠይቀን የስ ኦር ኖ ነው የምትለኝ። ኦኬ አንተ የምታመልከው አምላክ አንድ አምላክ ነው አይደለም? አዎ አንድ ነው። አብርሃም ሙስሊም ነው ሙስሊም አይደለም? አይደለም። አንተ ሙስሊም ነህ ሙስሊም አይደለም? አይደለሁም። እሺ ያንተ መጽሐፍ ተበርዟል አልተበረዘም? አልተበረዘም አይደለ? እሺ አንድ አልተበረዘም፣ 2 ሙስሊም አይደለም። አብርሃም ካባን ዞሯል አልዞረም? እኔ ካባን ባለውን ስለማላውቀው ይቅርብኝ።
ገንብቶ ነው። አሁን ደግሞ እኔ ጥያቄ ጠይቃለሁ። ጂኦግራፊ አዳምጠኝ። አሁን ሚውት አድርግ። ጥያቄ ብለሃል። ቆይ እየሰማችሁ ነው። ሚውት አድርግ። እኔ ደግሞ ጥያቄ ትገባብኛለህ። ለምን ትገባብኛለህ? እባክህን ሚውት አድርግ። ሶስት ጥያቄ ጠየቀ። ቆይ ምን አገባ? ከሚጽዮን አንተ ነብይ ሚውት አድርግ። አንተ ነብይ ነው ወይስ አይደለም? አይደለም። በቃ አይደለም። በቃ አመሰግናለሁ። እነዚህ ሶስት ጥያቄዎችን መልሶልኛል። አሁን የፈለጋችሁን ጠይቁ። አንድ ነን ያላችሁት ነገር አንተ ያንተ አምላክ ያዌን ቆይ አዳም ያዌ ነው ወይስ አላህ ነው አምላክህ? አሁን እግዚአብሔር እያልክ ብታወራ የኔ ቀለል ይለኛል። ስሙ ባጠራ እሺ፣ አልጠራም። ከባድ ስለሆነ ቃላቱ አንተ የምታመልከውና ቤሪያ የሚያመልከው አንድ አይነት ነው። አንድ አይነት አይደለም። በአንድ አምላክ እሳቤ ላይ ከሙስሊም አምላክ ጋር ነው ስማቸውን ስም ላይ አይደለም። በስም ደረጃ ጋር አመሰግናለሁ። የፈለጋችሁ ጠይቁ። ቴንክ ዩ ሶ ማች። ሚውት አድርግ። ከመቼውን አለ አብርሃም የአንድ አምላክ አማኝ ነበር ወይስ አይደለም? አዎ ነው። አብርሃም የአንድ አምላክ አማኝ ነበር አይደል? አዎ። ኦኬ። አብርሃም ሙስሊም ማለት የአንድ አምላክ የተገዛ ማለት ነው በአረብኛ። ታዲያ እንዴት ነው ሙስሊም አልነበረም ያልከኝ? አይ እኔ አብርሃም እምነት የለውም ነው። አብርሃም ማለት በእኛ ሃይማኖት የሚባል አስተምሮ ስለሌለ ይሁዲ የሚለውም የግሩፕ ስም ስለሆነ ነው። ሙስሊም ማለት ለአንድ አምላክ የተገዛ ራሱን ያስገዛ ማለት ነው። ኦኬ። ለአንድ አምላክ አብርሃም የተገዛ ነው። አብርሃም የአንድ አምላክ አማኝ ሙስሊም ማለት ቃሉ አረብኛው ግራ ካጋባ ችግር የለም። ለአንድ አምላክ የተገዛ ማለት ነው። በቃ እንደሱ ከሆነ ለምንድን ነው ሙስሊም አልነበረም ለአንድ አምላክ የተገዛ አልነበረም ብለህ መልሰህ ይሻርከው? ሙስሊም እምነት ነው የምልህ፣ ተቋም ውስጥ ያለ አይደለም ነው። አሁን ለምሳሌ አብርሃም አባታችን አብርሃም ተቋም የለውም ነው፣ የእምነት ተቋም የለውም። አይ አዳማጮች ታፕታፕ ኮፕሊንግ አድርጉ። ቤቱን አዳማጮች እባካችሁ ታፕታፕ ፕሊዝ፣ እየለመንኳችሁ ነው። ታፕታፕ ኮፕሊንግ አድርጉልኝ ከታች። ምን አለ መሰለህ ከመጽዮን ኢስላም ማለት ለአንድ አምላክ መገዛት ማለት ነው። ሙስሊም ማለት ደግሞ ያንን የእምነት መረዳት መከተል ማለት ነው። ስለዚህ ነቢያት በሙሉ ሙስሊም ነበሩ ሲባል ነቢያት በሙሉ በነቢዩ መሐመድ ያምናሉ ማለት ሳይሆን የአንድ አምላክ ተገዥና ተከታይ ነበሩ ማለት ነው። አብርሃም ደግሞ የአንድ አምላክ አማኝ ነበር። አንተ የአንድ አምላክ አማኝ ነኝ እንደምትለው፣ ሙሴም የአንድ አምላክ ተከታይ ነበር። አንተ የአንድ አምላክ አማኝ ተከታይ ነኝ እንደምትለው፣ ያዕቆብም የአንድ አምላክ ተከታይ ነበር። አንተ የአንድ አምላክ አማኝ ተከታይ ነኝ እንደምትለው። ስለዚህ ሙስሊም የሚለው ቃል እና ኢስላም የሚለው ቃል አረብኛው ግራ ካጋባ የአንድ አምላክ ተከታይ ማለት ነው። ስለዚህ አብርሃም የአንድ አምላክ ተከታይ ነበር ወይንስ የሥላሴ ተከታይ ነበር? የአንድ አምላክ ነው። ፈጣሪ ይባርክ። ስለዚህ በአረብኛው ሙስሊም ነበር ማለት ነው። እኛ በአረብኛ ቃል ጠራ ነው እንጂ የአንድ አምላክ ተከታይ ነበር እያልን ነው። በሁለተኛ ደረጃ አብርሃም የሥላሴ አማኝ ነበር ወይንስ አይደለም? አይደለም። ፈጣሪ ይባርክ። ሥላሴ የሚባል ነገር አብርሃም አያውቅም። በሶስተኛ ደረጃ የእናንተ መሲህ ከሰው ዘር የሚወለድ ሰው ነው ወይንስ ፈጣሪ ነው? ሰው ነው። መሲህ የምትጠብቁት መሲህ የእናንተ መሲህ ከሰው ዘር የሚወለድ ሰው ነው ወይንስ ፈጣሪ ነው? አዎ ሰው ነው። ከሰው የሚወለድ ነው። ከሰው ዘር የሚወለድ ነው። ፈጣሪ ይባረክ። የአይሁዳውያን መሲህ ሰው የሆነ ከሰው ዘር የሚወለድ እንጂ ፈጣሪ የሚባል መሲህ አይከተሉም፣ ተከትለውም አያውቁም። ፈጣሪ ይመስገን አንዱ አላህ አልሐምዱሊላህ በሉ። ከታች ጥያቄ አለኝ እኔ ጆኒ ከተፈቀደለ ኬሚሲዮን ኬሚሲዮን ከአንድ ጊዜ ፕሊስ። ሙስሊሙ ጠይቀዋል፣ ክርስቲያኖች ደግሞ እኛን ጠይቀዋል። ችግር የለውም እኮ እሱ ጥሩ። ኬሚሲዮን አብርሃም ሁለት ቀኝ እጅ ያለውን አምላክ አምልኮ ያውቃል? ኬሚሲዮን ቅድም ምንድን ነው ያልኩህ? ፈጣሪ ስጋዊ አካልና አካል ቅርጽ የለውም። ወደ ግራ ወደ ላይ ወደ ታች የሚባል ነገር የለውም። በጣም ይሄ እጅ እግር የሚባል ነገር የለውም፣ አይዳሰስም። ኦኬ ጥሩ። ስለዚህ ኦኬ አብርሃም አካል ያለውን አምላክ አምልኮ አያውቅም። ኦኬ በአይሁዲ እምነት
እንዴት ነው ነቢያቶች ከእስራኤላዊ ዘር ውጪ ነቢያት ያህዌ አስነስቶ ያውቃል? ወይም አላህ ያው የቋንቋ እንትን ስለሆነ ከእስራኤላዊ ውጪ ነቢ ተነስቶ ያውቃል? ከእስራኤል ዘር ውጪ በነቢያት ደረጃ ማለት በእምነቱ ውስጥ የገቡ የተነሳ አንድ ኦባዲያ የሚባል ወይም አብዲዮ ተብሎ የተጻፈ አለ። አብዲዮ አንድ ብቻ አይደለ? ያው በቶራው ላይ ገብቶ ነው በእምነቱ ውስጥ ገብቶ ከዛ በኋላ እሺ ያህዌ እንግዲህ የአይሁድ ያህዌ ማለት ነው እግዚአብሔር ማለት ነው። አይሁድ የሚያመልኩት እግዚአብሔር ከአብርሃም ዘር ውጪ የሆኑ ወይም እስራኤል ብለው ወይም ከያዕቆብ ዘሮች ውጪ የሆነ ነቢያትን ያስነሳል ለዓለም ሕዝብ እንዲላክ የነሱን ትምህርት ለማስተማር። አሁን ለምሳሌ ከቆሬሽ ጎሳ የሆነ አንድ ግለሰብ ያስነሳል ያህዌ። ከቆሬ አሁን ጎሳ ቆሬሽ የተባሉ ጎሳ አለ። ለምሳሌ ከቆሬሽ ጎሳ የተነሳ ነብይ አስነስቶ እልካለሁ ብሎ የሚናገረው ሐሳብ አለ። ለእስራኤል ነቢይ ሲነሳ አንደኛ ቋንቋ አለ፣ ሁለተኛ አስተምሮት አለ። ስለዚህ ከቋንቋና ከአስተምሮት ጋር ነው የሚለው ሰው እንጂ ከዛ ውጭ ሆነ ይነሳል። ኦኬ። ስለዚህ አሁን ለምሳሌ አረበኛ ተናጋሪ የሆነ ነብይ ሊነሳ ይችላል። አረበኛ ተናጋሪ የሆነ ሊነሳ ይችላል። አረበኛ ተናጋሪ የሆነ ነብይ ሊነሳ ይችላል። እስቲ ቆይ አንድ አብደላ ሶስት ጥያቄ ጠይቀዋል። ከዚህ በኋላ ጀስት ሚውት አስደርጊው። የመጨረሻ ጥያቄ ነው። አሁን በጠየቀው ላይ እኛ ደግሞ እንጠይቃለን። አብደላ ግን እንደ እድሜ አታታለ በነገራችን ላይ ትልቅ ሰው ነበር እንደ ህፃን ትሆናለህ። ሶስት ጥያቄ የሚጠይቁ ጨርሻለሁ። እንግዲህ አብርሃም ሁለት ቀኝ እጅ ያለውን አምላክ አላመለከም። እኔም ልጠይቅ በተራ ራሱ የጠየቀው ጥያቄ እኔ ልጠይቅ ማን ይቀጥላል? ራሱ የጠየቀው ጥያቄ ነው። አዟዙረሽ መጠየቅ አብደላ ጀስት ሚስተር ቢ እህቴን ነው የማናገረው። ሚውት አልክ። አሁን ራሱ የጠየቀው ጥያቄ ለምሳሌ አንድ ነገር ችግር የለም። እኔ ችግር የለም። ከእስራኤላውያን ውጪ የሆነ ምን ነበረ? ነብይ ነበር። ሄኖክ የሚባል ነብይ ነበር። ወንድሜ አብደላ የሚባል አስተማሪ ነበር። አትረብሽ እንዴ! በአንተ ጊዜ ትጠይቃለህ። ችግር የለም። ኦኬ እኔ ነኝ አሁን የኔ ተራ ነው። እኔ ሶስት ጥያቄ አለኝ አይደለ? ኤሞላ የምትጠይቀኝ እሺ፣ አመሰግን። ቆይ አንዴ ማሜዋ አንዴ ለእኔ ድል ስጠኝ። ማሜ ትቀጥላለህ። እሰጥሻለሁ። ውሰጂ። ተረጋጉ። ሀያቲ መዝሙረ ዳዊት ላይ ፈጣሪ እጆች እንዳሉት በሰማያት እንደሚኖር አካል እንዳለው ፖይንቱን አንግሉ መመለስ አለበት። እሷ ጠይቀ አብደላ፣ እሷ ጠይቀ። ችግር የለም፣ ምንም ችግር የለም ወንድሜ፣ ምንም ችግር። እሺ ችግር የለም። እሺ እውነት ለመናገር እኔ አንዱ ለማንጓጠጥ ስላለ ብዬ አልጠይቅም። ጀስት ለማወቅ ነው። ኪሚጽዮን በጣም የማከብረው መምህር ነው። ብዙ ተምሬበታለሁኝ። በተለይ ብሉይ ኪዳን ላይ ብዙ የማውቃቸው ነገሮች ከሱ የተማርኩት ነው። እሺ ቴንክ ዩ። አሁን ስለ አምላክ ባህሪ ከተነሳ ስለ አምላክ አካል ከተነሳ ብዙ ይወራል። ሶስት ጥያቄ ነው እድል የተሰጠኝ። ኪሚ የምትመልስልኝ ምንድን ነው? ኦሪት ጥቅሱ ላስታውሰው። ኦሪት ዘኍልቍ ምዕራፍ 23 ከቁጥር 1 እስከ 4 የ1980 በተለይ የብሉይ ኪዳን መጽሐፍት ላይ እግዚአብሔር ሁለት ግብፃዊ እህትማማቾችን አግብቶ ይላል ቃል በቃል 1980ቱም በሚገርም ሁኔታ ነው ያስቀመጠው። 1954ቱም እንደዛ ይላል። ሁለት ግብፃዊ እህትማማቾችን አግብቶ ልጆች ወለደ፣ በግብፅ ዘማውያን ነበሩ ይላል። አንድ የምትመልስልኝ መልስ፣ ሁለት ጥያቄ ገና ይቀረኛል። አምላክን ያህል ክብር ያለው ነገር ሰማይና ምድርን የፈጠረ ሁሉን ነገር የፈጠረ ሴት ጠፍቶ ነው ወይ ግብፃውያን ያውም ዘማውያን የሆኑ ሴቶችን አግብቶ ልጆችን የሚወልደው? አይ ይሄ እኮ ምሳሌ አነጋገር ነው ካልክም በማስረጃ መልስልኝ። ሁለት ጥያቄ ይቀሩኛል። ቀጥል። ዘኍልቍ ስንት ነው ያልሽኝ? ዘኍልቍ 23 እሱ ስንት
ሀያት ይሰማሻል? ዘሁልቁ ካልተሳሳትኩኝ ኦሪት ዘሁልቁ መሰለኝ ምዕራፍ 23 ዘሁልቁ እንደዛ የሚል ማስታውሰው ጥቅሱን አስታውሱኝ። ኦሪት ዘሁልቁ ነው ቶራ ላይ እንደዚህ የሚል ነገር የለም። ምናልባት ከነቢያት መጽሐፍ መስሎኛል ያነበብሽው ዘሁልቁ ላይ ነው። ሕዝቅኤል ትንቢተ ሕዝቅኤል ይቅርታ ሕዝቅኤል ኖ ሕዝቅኤል ላይ ኦኬ ዘሁልቁ ስትይ ነው ትንቢተ ሕዝቅኤል ይሄ ጋብቻ ነው ትርጉም እንትን ነው። ረሳሁኝ መጽሐፍ ቅዱስ ሱብሃንአላህ እንደኔ የሚያፈዝ አልነበረም። ኦኬ ችግር የለም። ይኸውልሽ ጋብቻ በእኛ አስተምሮ ጋብቻ የቃል ኪዳን ነው። ለምሳሌ ዘጸአት ላይ ስተጅ ዘጸአት 19 ላይ ህዝቡ እና ፈጣሪ በ10 ትእዛዛት ቃል ኪዳን ተጋብተዋል። ጋብቻ የምንዝርና ነው። ጣዖትን ያመለከ አንድ ሰው እንደ ህዝብ ደረጃ ጣዖት ሲያመልክ አመንዛሪ ይባላል። ምንዝርና በብዙ ይመጣል። ጋብቻ ማለት ቃል ኪዳኑ ከፈጣሪ ያለውን ቃል ኪዳን አፈረሰ ነው እንጂ ፈጣሪ ስጋዊ የአካል ቅርጽ የለውም ተብሎ ቶራ እየተናገረ ለምሳሌ ዘዳግም 4:15 ላይ በደንብ አድርጎ ሙሴ አብራርቶ እያስተማረ ሕዝቅኤል ላይ ሄደን ፈጣሪ እኮ ከሁለት ሴቶች እንደዚህ አንዲት ሚስት አግብቶ አንዲት ጋለሞታ አግብቶ አይደለም። ይሄ ጋለሞታ ከተባለ ቃል ኪዳን አፍርቶ በጣዖት አምልኮ የሄደ ነው። ህዝቡ በጣዖት አምልኮ ሲሄድ ልክ በዚህ አይነት ይገለጻል። ቃል ኪዳኑን በቶራ ህግ ከሄደ ደግሞ ፈጣሪ አንድ ነው ብሎ ያመለከና ለጣዖት ሳይሰግድ እንደ ቃል ኪዳን እንደ ሚስት ቃል ኪዳኑ እንዳላፈረሰ ልክ 10 ትእዛዛት ያለው የጽሁፉን የቃል ኪዳን የጋብቻ ወረቀቱ እንደጠበቀ ይቆጠራል እንጂ በዚህ አይነት ደረጃ የሚፈታም አይደለም። ካልተብራራለች ጠይቂኝ። አዩአልሽ ኖ ክርክር ማንሳት ስለማይቻል ጥቅሱ ላይ አገባ ልጆችንም ወለደ ነው የሚለው። ችግር የለውም። ቆይ አለሁ እያወራሁ እኮ ነው። አይሰማም ድምጼ? ቀጥሽ። ሁለተኛና ሶስተኛ ጥያቄዎች ይቀሩኛል። ሁለተኛ ጥያቄ ማጋ ነው ድምጽ? ማሜ ጋ ነው። ቀጥይ። አረ ኔትወርክ እያስቸገረን ነው። ኮፕሊንግ ታብታብ አድርጉልኝ። በጣም እያስቸገረን ነው። እሺ ሁለተኛ ጥያቄ ኪሚ እየሰማሁሽ ነው። ቀጥይ። ሰማሻለሁ። ቀጥይ። እሺ ይሰማል ጃኒ? ይሰማል። እሺ ሁለተኛ ጥያቄ ምን መሰለህ ኪሚ፣ ቅድም በተነሳው ሀሳብ ላይ ወደዛ ልመለስና እነ በለዓም አሉ፣ ለምሳሌ ሌሎችም አሉ። በርካታ ነቢያቶች ሀገራቸው የተላኩበት ሀገር ያልተነገረ ነገር ግን መጽሐፍ ቅዱስ ላይ የነቢይነት ማዕረግ የተሰጣቸው ማለት ነው ከእስራኤል ውጭ እንደሆኑ ይታወቃል። ስለዚህ ከእስራኤል ውጭ ካልሆነ ነብይ አይነሳም የሚል መጽሐፍ ቅዱሳዊ ጥቅስ አለ ወይ? ነብይ የሚነሳው ከእስራኤል ውጭ ሳይሆን ቃል ኪዳን ካለው ከወንድሞቻችሁ መካከል ነው። ከእስራኤል ወገን ካልሆነ ነብይ አይነሳም። አሁን በላምን ራሱ ብንወስድ በላም ማለት ወይም ቢላም የሚባለው የአንድ ቤተሰብ የእነ አብርሃም የማን ወንድም ነው? እሱን ሄደን የምናገኘው ታልሙድ ስናገኘው የርብቃ ወንድሟ ነው። እሱን ስናገኘው የርብቃ ወንድም የአንድ ቤተሰቦች ናቸው። ችግር የለም፣ እሱን እንተው። ነገር ግን መጽሐፉን ስናነበው ከእስራኤል ውጭ የመጣ ነብይ የለም ነው። ፈጣሪም ከእስራኤል ውጭ የሆነ በማያውቁት ቋንቋ በማያውቁት አስተምሮ ላይ ፈጣሪ በዛ ህዝብ ላይ ተጽዕኖ አላደረገም ነው በታሪክ ደረጃ። ሌላው ደግሞ ይሄም አለ። ይሄ ምንድነው የሚባለው? ሽሂና የሚባል ነገር አለ በእኛ አስተምሮ። ሽሂና ማለት ምን ማለት ነው? እኔ እንጃ። በሽሂና ማለት በአማርኛ ገላጭ ቃል ስለሌለው ልክ እንደ መንፈስ ቅዱስ ሳይሆን እንደዛ አይነት ነገር አለ ማለት ነው።
የፈጣሪ ቅባት የሚባል ነገር አለ። ያንን ጸጋ ማግኘት የሚችለው ከዚህ ህብረተሰብ የሆነ ብቻ ነው። ቅድም በላምንም ስታነሺ ዝሮ ዝሮ ከዛው ከነ አብርሃም ቤተሰብ የመጣ ስለሆነ ብዬ ነው። ስለዚህ ነብዩ መሐመድ ዋ በለው ማለት ነው። እኔ ወደ ሌላ ከእስራኤል ውጪ ቆይ አንዴ ልጨርስ። ስርዓት ጥያቄዋን ትጨርስ ባካችሁ ጋይስ። 3 ጥያቄ ያላት 1 ጥያቄ ይቀራታል። እሺ ባካችሁ ተረጋጉ። አሁን ዳኒ የሆነ ነገር ትላለህ፣ ከዛ ሙስሊሞች የሆነ ነገር ይመልሳሉ። ይሄ ከዚህ በኋላ ቴዳ ነው። እሺ ቴዳ ነው ተረኛ። ከቴዳ መሐመድ ነው ተረኛ። አሁን የመጨረሻ ጥያቄ። ተረጋጉ። ቀጥ ያዩ ኔትወርክሽ ያስቸግራል። አዩ ግን እሺ የመጨረሻ ጥያቄ ኪሚዚዮን ግን ቅድም ላይ ከእስራኤል ውጪ ነብይ ኔትወርክ ያስቸግራልሽ። ከእስራኤል ውጪ ነብይ አይላክም የሚል አለ ወይ? ከብሉይ ኪዳን አስተምሮ ነው። አሁን የተላኩት እስራኤል ውስጥ ነው ምናምን ሳይሆን ከእስራኤል ውጪ ነብይ አይላክም የሚል ነገር አለ ወይ? አምላክ ከእስራኤል ውጪ ነብይ እንደማይልክ የተነገረ አለ ወይ ነበር። ችግር የለውም እንዳላሰረችህ። ኦኬ ከእስራኤል ውጭ ነብይ። ወደ 3ኛው ጥያቄ ልሂድ። እሺ ቀጥይ። እሺ 3ኛው ጥያቄ ቀጥይ። ትሄድበታለህ አያይዘህ። 3ኛው ጥያቄ አንዳንድ ጊዜ አንዳንድ ሰዎች እሺ ወይም ወጥቼ ልግባ እንዴ? ወጥተሽ ግቢያው። በጣም እየቆየ ነው የሚደርሰው ድምጽሽ ማዩ። እሺ አሁንስ? አሁን ይሰማል። እስቲ ቀጥይ። ወጥቼ ልግባ ወይም ቀጥይ። እስቲ አሁን ቀጥይ። እስቲ እንስማሽ። ይሰማል አሁን። እስቲ ቀጥይ ቀጥይ እስቲ። እሺ አሁን ምን ተከፍቷል? እሺ አለኩ በደንብ አድርጌ በእኔ ይሰማኛል። አሁን በደንብ አውሪ እና ጠይቀኝ። እሺ 3ኛው ጥያቄ ክርስቶስ ሲባል ወይም መሲህ ወይም መሳያ ሲባል አምላክ ማለት ነው ወይም ከአምላክ ስሞች አንዱ ነው ወይስ ደግሞ አምላክ ለሚፈልጋቸው የሰው ልጆች የሚቀባቸው ማዕረግ ነው? መሳያ ሲባል ወይም መሲህ ሲባል አንዳንድ ጊዜ መሲህ ማለት እኮ አምላክ ማለት ነው ብለው የሚተረጉሙ አሉ። በእናንተ ለምሳሌ መሳያ የሚለው ወይም ክርስቶስ የሚለው የግሪከኛው ቃል ወይም መሲህ ሲባል ኢየሱስ ብቻ ላይ ሳይሆን ብሉይ ኪዳን ላይ በርካታ መሲሆች አሉ እነ ዳዊትን ጨምሮ። አምላክ የቀባቸው ማለት ነው ትርጉሙ ነው የምትነግረኝ? ወይም ደግሞ አምላክ ማለት ነው ትርጉሙ? ከአምላክ ስም መካከል ነው ትርጉሙ? ኦኬ እሱን እነግርሻለሁ። መሺያህ ያለው የዕብራይስጥ ቃል መቀባት ነው። መሺያህ ይባላል። በነገራችን ላይ ቃል ከአሕዛብ ወገን ሆኖ መሺያህ የተባለ ሰውም አለ። በእግዚአብሔር የተቀባ አሕዛብ የሆነ ሰው አለ። ይሄ ለሰዎች ብቻ የሚሰጥ ነው እንጂ የቃሉ ትርጉም መሺያህ ሲባል የሚቀባ ማለት ነው። ከአሕዛብም የተቀባ ሰው ስላለ ማለት ነው እንጂ አምላክ አይደለም። በፍጹም ለአምላክ የሚሰጥ አይደለም። ንጉሶች ይቀባሉ፣ ካህን ይቀባል፣ በፈጣሪም ይቀባሉ፣ በካህን ይቀባሉ፣ ነብይ ይቀባሉ። ስለዚህ መሺያህ ነው ቃል መቀባት ነው፣ ቅባት ማለት ነው እና ለአምላክ አይደለም። ለአምላክ ደግሞ አይቀባም። ኪሚያ አመሰግናለሁ ለማብራሪያ። ጆ 1 ደቂቃ ፈልግሻለሁ። ጆ ድምጼ ይሰማሻል? ይሰማኛል። ባለፈው ያወራንበት ጉዳይ ከታች ሀያት የምትል ልጅ አለ እህቴዋ የዕብራይስጥ ጽሑፍ ያላት ቪዲዮ በሰራሹ ላይ አስገቢያትና ጥያቄን ጠይቃታለን። ቤሪያም ስላለሽ ውዴ ገብቶሻል አይደል? ሐሳቡ ገብቶኛል። ጨርሻለሁ። ቀጥሉ። እኔ ነኝ መሰለኝ ጥያቄ። አዎ ቴዳ አንተ ነህ። ግባ ቀጥል። አይ በእውነቱ ቢሆን እኔ
መጠየቁን አልፈለኩትም፣ ግን ልጠይቅ። ምክንያቱም የኔ አረጋጋጭ ሰው አይደለም። የኔ ሃይማኖት አንተ ደግሞ ፖለቲካ አትስራ። ጠይቅ ተብለህ ጠይቅ። ጨጓሬ ለኩር የምታደርገኝ ቴጃ ጨጓሬ። እሺ ተቀብያለሁ። እሺ ሃይማኖት ምንድን ነው? አንተ መረዳት ሃይማኖት ምንድን ነው? 3 ጥያቄዎች አሉኝ። ሃይማኖት መረዳት ምንድን ነው? ሃይማኖት የሙስሊም ሃይማኖት፣ የእስልምና ነቢያቶች ሃይማኖት እስልምና ነው ይላሉ ሙስሊሞች። ዱ ዩ ቲንክ እስልምና የነቢያቶች ሃይማኖት ነው? አንዴ ሀዩ ያልሻት ልጅ ገስት ትላክልኝ፣ በኢብራይስተኛ የጻፈችው ገስት ላኪልኝ። ወደ ገስት ማማ እሺ፣ ቀጥል በለሽ ጻፍሽ ከታች። ሃይማኖት ማለት ሃይማኖታዊ እውነትነት ያለው ትምህርት ነው። ስለዚህ ምንድነው ኢሳይያስ 7 ላይ የሚለው ማለት ነው፣ ኤርሚያስ 7 ላይ እናንተ መጽሐፍ ላይ የሚለው የቀደመችውን መንገድ ፈልግ ተከተልም፣ እሷን ተፈልገ መከተል እንዳለበት ነው የሚናገረው። አሁን በነቢያቶች ቅድም ተጠይቋል፣ ነገሩ መደገም አለበት ብዬ ስለማምን ነው። ነቢያቶች ሙስሊም ናቸው ወይ? በሙሴ ዘመን መጽሐፍ ነበር አይደለ? የያዘው መጽሐፎች አሉ። በኢሳ ገብቷል። ያ መጽሐፍ በእነ አብርሃም በኤርሚያስ ኤልያስ ምናምን ነገር የነበሩ እንትኖች ነበሩ፣ ቃሎች ነበሩ፣ እግዚአብሔር ቃል ነበረ። እነዛ ሁሉ መጽሐፎች ነበሩ፣ ተጽፈዋል አይደለ? አሁን አልተጻፈም ተበረዙ ከተባለ አልተጠበቁም ማለት ይቻላል? የነዛ መጽሐፎች በአይሁዶች አልተጠበቁም ማለት ይቻላል? መጀመሪያ መጽሐፍ ተበርዟል የሚል አስተምሮ የለኝም፣ እንደዚህ የሚባልም የለም። እንዲያውም አንዱነን እኛ ቁርአን የምንከሰው ቶራን ይክዳል ብለን እንከሳለን። ቁርአን ተበርዟል ስለሚል ካደ ብለን እናምናለን። ስለዚህ እኛ ተበርዟል የሚል አስተምሮትም የለንም፣ መጽሐፍም ተበርዟል አንልም። እምነታችን ራሺ እንደዛ ነው የሚለው። ራሺ የሚባለው ታላቁ ሊቅ ራቢ ሽሞን ቤን ማይሞን የሚባለው ራሺ እስልምናን ሲከስ ምንድን ነው የሚለው? ቶራን ተበርዟል ስለሚል ስለዚህ እስልምና ቶራን ይክዳል ብሎ ያስቀምጣል። እኔ በዛ አምናለሁ። ትዳር ላይ ከአንድ በላይ ማግባት ይፈቀዳል የሚል ትዳር ላይ ያለ ወይ? በአይሁድ እምነት ከአንድ 4ም ማግባት ችግር የለውም የሚል የመለኮታዊ የሆነ ትምህርት አለ ወይ? ፍችም ላይ እያገቡ መፍታት በምክንያት መውለድ ስላልቻለች እየፈቱ ማግባት ይቻላል ወይ ነው። አንድ አይነት ጥያቄ ነው። ጠቅለል አድርገህ መልስልኝ። ቶራ አንድ ሚስት አግቡ ብላ አትከለክልም። የሚያስገድድም የሚከለክልም ህግ የለውም። ቶራ የሚባለው አጠቃላይ የለም። ምክንያቱም ቶራ አይከለክልም ስለ ጋብቻ። ነገር ግን ሊቃውንት ወይም ነቢያት የሚባሉት እነሱ ወይም ሲያግ ለቶራ ተብሎ ይጠራል በዕብራይስጡ። ለቶራ እንዳይጣስ አጥር የሆኑ ሊቃውንቶች ወይም ነቢያቶች እሱነን ህግ አስቀምጠዋል። ቶራ ያልከለከለችውንም ያልፈቀደችውንም እነሱ መወሰን ስለሚችሉ እነሱ ያደረጉት አለ። ቶራ ግን አንድ ሚስት ብቻ አግቡ ብሎ የሚከለክልበትም የሚፈቅድበትም ቦታ የለም። እንዲያውም አሉ ጥቅሶች ራሱ ከ2 ሚስት በላይ ቢሆን እያለ የሚናገርበት አለ። ግን የለም ቶራ ላይ የለም። አንተ ጋር እንወያያለን፣ ችግር የለው። እሱን ታሳይኛለህ። አልመለስክልኝም ያልኩህ ተያይዞ ያለውን ጥያቄ ነው። ምንድነው ፍችስ ላይ ያለው የተያያዘ ነው። ሶስተኛ ጥያቄ አይደለም፣ ከሱ ጋር የተያያዘ ስለሆነ ነው። ከትዳር ጋር የተያያዘ አንድ አይነት ጥያቄ ነው። ፍችና ትዳር እንዴት ነው? ፍችና ትዳር በአይሁድ እምነት እንዴት ነው? ዝም ብሎ ያገባሃትን መፍታት ይቻላል? ፍቺ ማለት ፍቺ ሲባል በጣም መፍታት ማለት በጣም ከባድ ነው። ልክ ጋብቻና 2 አይነት እንትኖች አሉ፣ ህጎች አሉ። ጋብቻና ይሄ ህግን መሰጠት አንድ አይነት ነው። ለምሳሌ አንድ ሰው ከሚስቱ ጋር ሲጋባ እና ልክ ቶራን እንደመቀበል ከሲናይ በረሃ ቀርቦ እንደመቀበል ነው። ቃል ኪዳን ነው ሁለቱም። እንዲሁም ጋብቻ ላይ አንድ ሰው አንድ እስራኤላዊ ሴት ሲያገባ የአብርሃምና የሳራ አይደለም ብሎ የሚለው መጀመሪያ ላይ ምንድነው የሚለው? በሙሴና በእስራኤል ህግ ነው የሚለው። ልክ ሲናይ በረሃ እንደቆመ ነው የሚለው። ይሄ ጋብቻ በጣም ከባድ የሆነ ነው። ዝም ብሎ በቀላል እንትን የሚል አይደለም፣ ከባድ ነው።
እሺ ሌላ ጥያቄ የምጠይቅህ ሰው ከሃይማኖት በቃ እኔ መቼ ነው የምጠይቀው? ሶስተኛ ጥያቄ ለሚውታርጉ አልጠየኩም። ትዳር ላይ አብደላ ሶስተኛ ጥያቄ አትረብሹኝ። ሶስተኛ ጥያቄ አልጠየቀም እንዴ? እኔ ያለው አይደል እንዴ? እዚህ ጋር ምን ሆናችኋል? ጥያቄዎቹን ሶስቱን ጥያቄዎች ላስቀምጥ። አንደኛ ስለ ጋብቻ ጠየቀ፣ ሁለተኛ ስለ ፍቺ ጠየቀ። አንድ ላይ የተያያዘ ነው። እባክህ ለምንድን ነው ጋብቻና ፍቺ አንድ ላይ ነው ያወራሁት? አቡ ሚውት አድርጉ፣ በቃ ሚውት አድርግ፣ በቃ በእናትህ አቡ አትበጡ። ጆኒ ለምንድን ነው አንድ ላይ የሚሆነው ጥያቄው? የጋብቻ የቁጥር ወሰን ጠየቀ። ሚውት አድርግልኝ፣ በቃ ትዕግስቴን አታስጨርሱኝ። ሚውት አድርግ፣ በእናትህ ሚውት አድርግ። ሶስተኛ ጥያቄ ነው በቃ። ከዛ አለ መሐመድ አለ ገና ማለት ነው። አብደላ ፕሊስ፣ እባክህ ሚውት አድርግልኝ ፕሊስ። ምን ሆናችኋል እናንተ? ግዴታ መጮህ አለብኝ። የጋብቻ የቁጥር ወሰን ጠየቀ እኮ አንደኛው። ሁለተኛው የጋብቻ ፍቺ ጠየቀ። ወይኔ ኧረ በእናትህ አብደላ ተወኝ። አንድ ተያዘ ትዳር ላይ ነው የጠየኩት። አልጠየኩም። ማነው የተያዘ አድርገህ ጠይቅ ያለ? የቤቷን ባለቤት ፈታ እና ክብራት እሷን። ሶስተኛ ጥያቄ ልጠይቅ ወንድማችን። መጽሐፍ እንትን የምለው ነገር አለ። ሰው መጽሐፍ ሳይዝ አሁን እስልምና የምንጠይቀው ከነቢዩ መሐመድ ከዛሬ 1400 በፊት የዛሬ 3000 ዓመት እነ አብርሃም ሙሴ ነበረ። ለሙሴ የተሰጠው መጽሐፎች ነበሩ። መጽሐፍ ሳይኖሩ ነቢያቶችን መጽሐፍ ሰው ሳይዝ እንዴት ሃይማኖትን መመስረት ይችላል ወይ ነው? ምክንያቱም አምላክ እነዛ መጽሐፎች አይጠብቅም ወይ ነው? ጥያቄህን አጠር አድርግ። በቃ ጥያቄህን አጠር አድርግ። ሰዎች እየጠበቁ ስለሆነ አጠር አድርግልኝ ጥያቄህን። አምላክ ሃይማኖት ነቢያቶችን አምላክ ለነቢያቶች ያስተማረው መጽሐፍ አይጠብቅም ወይ ነው? እንዴት ሊበረዝ ይችላል? እሱ ነገር የሆነ ነገር በልበት። ኦኬ ቅድመ ነገርኩህ። እኔ መጽሐፍ ይኸውልህ፣ እኔ 13 የእምነት መመሪያዎች የሚባሉ ህግ አለ። ለምሳሌ አንድ ሀገር ህገ መንግስት የሚባል ህግ አለው። የኔ ሃይማኖት ደግሞ 13ቱ የእምነት መመሪያዎች የሚባሉ አለው። ከ13ቱ የእምነት መመሪያዎች አንዱ ምንድን ነው? ለሙሴ የተሰጠው ቶራ በምንም ጊዜ አይለወጥም፣ አይቀየርም። አሁን ያለው በስህተት እዚህ ቤት ቤሪያ የሚባል ሰው እንዳይመጣ፣ በስህተት ማለት ነው። በስህተት እዚህ ቤት ቤሪያ የሚባል ሰው እንዳይመጣ ከዛሬ በኋላ በስህተት። አይ እንደዛ ፕሮሚስ አትግብሽ። በስህተት እዚህ ቤት እግሩ እንዳይረግ በስህተት ተናገረ ቅማላ። ጨርስ። ኦኬ እሺ። ከ13ቱ የእምነት መመሪያዎች አንዱ ለሙሴ የተሰጠው ኦሪት ወይም ጋይስ 35,000 ብር የሚያወጣ ስልክ ልሸልም ነው። መስፈርቱ አሁን ከምሽቱ አመርዝ ከናውጣ እንዴ አይደለም ስል አውቃችሁ ነው እንዴ እናንተ ሰዎች? ኧረ ቢስሚላህ። አይ ሲያዩ ሼክ መስላቸው ነው። አህመድ እኔም ጥያቄ አለኝ ፈቃደኛ ከሆንክ መጽሐፍ ቅዱስ አንብቦ መተኛት እንዴት ይታያል? ትናንትና አጋጣሚ አንብቤ ነበር የተኛሁትና ጥናት እያጠናሁ ማለት ነው። ችግር አለው? ለቀልብ ድርቀት እኔንም በዛ እንዳታወሩኝ እና ያጀማ አህመድ ስታዩት ድምፁ ሼክ መስላችሁ ከሆነ ተሳስታችኋል። ገና ተማሪ ነው እና ፕሊስ ፈትዋ ራሱን የቻለ መስፈርት አለው። ኤኒዌይ ቀጥሉ። እሺ አሚር አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያገለ እንትን ነበረ አምና ረመዳን ታምሜ አልጾምኩም ነበረ። ይምሩ ሰላም ወአለይኩም ለአላህ ብለህ አብዱል መጂድ ለአላህ ብለህ ወይ ይምሩ ወአለይኩም ሰላም አትረው ነው ይምራ በለው ገላግል። እንዴት ናችሁ? አልሐምዱሊላህ ሀቢ እንዴት ነህ? አይሰማም? ይሰማል። ጥያቄ አለ? ጋይስ 35,000 ብር የሚያወጣ ስልክ ልሸልም ነው። መስፈርቱ አሁን ከምሽቱ 2 ሰዓት ተኩል ነው የገባሁት እስከ ሌሊት 6 ሰዓት ድረስ ለኤአይ ስልጠናው 1725 ብሩን ከፍሎ ምዝገባውን ያጠናቀቀ ሰው በ0913 610673 ደውሎ አሁን
ወይም ፈጣሪ ነው ብላችሁ ምዝገባውን ያጠናኘው ክብር የለም፣ ደስታም ልዕልናም የለም። አማኝ ነህ፣ ኦኬ አማኝ ሁን። እስልምናን ትቃወማለህ፣ ማንም አትቃወም የሚልህ የለም። ግን ስትቃወም በእውቀት ተቃወም። ክርስቲያኒቲን ትደግፋለህ፣ ክርስቲያኒቲን ስትደግፍ በስሜት አትደግፍ። ምንም የምታተርፈው ነገር የለም። እዚህ ሶሻል ሚዲያ ላይ ኮሜንት አር ብላም ስለጻፉልህ ወይ ደግሞ አር ትክክል ነው ስላሉ ምንም የምታገኘው ትርፍ የለም። እስልምና የእውነት መንገድ ነው ወንድሜ። ሶስት አማልክት በሚያመልኩ መካከል የፓጋኒዝምን መለያ ለብሰህ ክርስቲያኒቲን የስላሴን አማኝ ለማግነንና ለመደገፍ ራስህን መልክ እየሰራህ ሙስሊሞች ቤት ስትገባ ደግሞ አይ እኔ ክርስቲያንም ሙስሊምም አይደለሁም ምናምን ማነህ? እንደዚህ እኛ የከተማ ልጆች ነን አባቴ። ምን ሙድ ትይዛለህ? እልም ያለ የከተማ ልጆች ነን። የትም ሁር የት ማለት ነው። ሀገር ውስጥ ኑር፣ ከሀገር ውጭ ኑር፣ ገጠር ኑር፣ ከተማ ኑር፣ በልብስ ልትበልጠን ትችላለህ። በአስተሳሰብ ግን በጣም ሞደርን የሆነ አስተሳሰብ ያለን ሰዎች ነን። ማነህ አንተ እዛ መተህ እንትን እያልከን እዚህ ጋር መተህ ደግሞ እንትን የምትለው? ስማ እሺ፣ ምንድነው መሰለህ ፖይንቱ ጆኒ አታስገቡት ሞዴሬተሮች፣ እኔ ቤት እንዳይመጣ። ቆይ እንደውም የታለ ለወልከው ወላ አይደበረኝ ወላሂ ቃል ገብቶ ነበረ ወላሂ ብሎና የታለ እሱ ራሱ አረ የሚለው ለዛ ነበረ እኔ ራሱ ጀስት ፍሬንድሊ የጀመርኩት እንጂ ከዚህ በፊትም አይቼዋለሁ። ይሄ ልጅ በቃ አታስፈልግም አንተ ሂድና እዛ ክርስቲያኖች ጋር ተቀላቀል፣ ሂድና ደግፋቸው። እዚህ ምንም አትሰራም ከኛ ጋር። ቀጥሉ ኡስታዞች። አማኑኤል ክርስቲያን ከሆነ ክርስትና ላይ ኡስታዝ ጥያቄ እየጠየቁ ነበር። እሱም ጥያቄ ካለው አስተናግዱት። ቀጥሉ። ጥያቄው መጀመሪያ አብዱላህ እንዳለው ዙል ወጅሄን የሆነ ሰው በጣም ረሱል ሰለላሁ ዐለይሂ ወሰለም ያጣሉት ሁለት ምንድነው ባለ ሁለት ምላስ እንበለው ወይስ ሁለት እንትን ይዘው የሚቀርብ ነው? የሙናፊቅ ባህሪ ይዞ ግን ደግሞ ሙናፊቅ ሳይሆን ዝም ብሎ ተጫዋች ማለት ነው። በሁለት እንትን የሚጫወት ለዚህ ሰው በጣም ያስጠላል። አንዱን መንገድ ያዝና በአንድ መንገድ ሂድ። ተቃዋሚ ከሆንክ በግልጽ ተቃወም፣ ወይ ደግሞ ፍትሐዊ የሆነ መፍረድ አለበት እንጂ على كل حال ان شاء الله አሁን ጥያቄው አማኒ ያላህ ትጠይቃለህ ኢንሻአላህ። ጥያቄ ነበረኝ። እሺ ማለት እንድትጠይቅ አትፈልግም ነው? ችግር የለውም አንተም ትጠይቃለህ። ጥያቄ ማቅረብ እችላለሁ? ትጠይቃለህ ግን እኔ አልመልስም መመለስ አልችልም ካልክ ትጠይቅ። ግን አሁን አንድ ጥያቄ አንስቼ ነበርና ትመልሰዋለህ ወይ? መመለስ አልችልም። አትችልም? ኦኬ ጠይቅ። ከሙሐመድ በፊት እስልምና ነበር? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና ነበር ወይ? አዎ እነዛ ምስጢር አዋቂ የሆነው አላህ Subhanahu Wa Ta'ala የሰው ልጆች ሁሉ ያዘዛቸውና የነቢያቶች ሃይማኖት እስልምና እንደሆነ ነግሮናል። ከፈጣሪ በላይ አዋቂ የለምና የምስጢር አዋቂ ፈጣሪ እንደነበረ ነግሮናል። አዎ ነበረ ብለን እናምናለን። ማስረጃ ቁርአን አለ። طيب ምን ይላል ቁርአን አለ በእጅህ? ቁርአን ከመውረዱ በፊት ኦኬ። ስለዚህ አንተ የፈጣሪ ቃል ማስረጃ አይሆንም ብለህ ታምናለህ? ማስረጃ ይሆናል ግን ቁርአን ከመውረዱ በፊት ነበር ሌላ አላህ ይሰጣው። ፈጣሪ ምስክር ማን ነው? ዋናው መሰረቱ ምንድነው? መስካሪ ማን ነው የሚለው። ከፈጣሪ በላይ የተሻለ ምስክር አለ ብለህ ታምናለህ አንተ? የለም ብዬ አምናለሁ። የለም ከሌለ እኛ የፈጣሪ ቃል ነው ብለው ምናምነው ምንድነው? ሐዲስና ቁርአን ነው አይደለም? አዎ
ስለዚህ ፈጣሪ መሰከረ። ከፈጣሪ በላይ ደግሞ ቁርአኑ ምን ይላል? ወመን አስደቁ ሚነላሂ ቂለን ይላል። ከንግግሩ እውነተኛ ንግግር ከአላህ በላይ ማን ነው? እውነተኛ ተናጋሪ ከአላህ በላይ የለም ይላል። እውነተኛ መስካሪ ከአላህ በላይ የለም ይላል ብዙ አያዎች ላይ። ስለዚህ አላህ ሱብሓነሁ ወተዓላ የምስጢር አዋቂ የሆነ አምላካችን አላህ ነቢያቶች ሁሉ ሙስሊሞች እንደነበሩ ነግሮናል። ስለዚህ ከእርሱ በላይ እውነተኛ ስለሌለ በምንድን ነው የተናገረው? በቁርአኑ ምንድነው የፈጣሪ ቃል ብለን የምናምነው እኛ ምንድነው? ቁርአን መቼ ነው የወረደው? አሃ ኦኬ። የፈጣሪ ቃል በዘመን ይመዘናልና የወረደበት ዘመን እፈልጋለሁ እያልክ ነው አይደል? በመሐመድ በኩል ነው። አይ በመሐመድ በኩል ነው የመጣው ቁርአን እንኳን። ኦኬ በማን መጣ ሳይሆን አሁን አንተ ለምሳሌ ፈጣሪ ንግግሩ በዘመን ይመዘናል ወይስ አይመዘንም? ለምሳሌ ፈጣሪ ዛሬ ቢነግረን ስለ አዳም ከመፈጠሩ በፊት ስለነበረው ጉዳይ ዛሬ ቢነግረን ፈጣሪ ያ ንግግሩ ከዘመነ አዳም ከተፈጠረ ከብዙ ዘመናት በኋላ ስለተናገረው እውነት አይደለም ብለህ ንግግሩን መካድ ይቻላል? የፈጣሪ ንግግር አይ አይቻልም። የማይቻል ከሆነ አሁን አጠያየቅህ እንድታስተካክል አንተም እውነት ፈልገህ እንድትመጣ ብዬ ነው። ለምሳሌ አዳም የሚባል ፍጥረት እንደነበረ በነቢያቶች ነው ያወቁ። ከአዳም ጋር የነበረ ሰውም የለም፣ የአዳም አጥንትም የለንም። ሙሴም በለው ሌሎች ነቢያትም በላቸው በአዳም ዘመን አልነበሩም። ስለዚህ ፈጣሪ አላህ ሱብሓነሁ ወተዓላ ንግግሩ በዘመን አይለካምና እርሱ ነግሮናል ነቢያቶች ሙስሊሞች እንደነበሩ። አይ የአዳም ልጆች አሉ እኮ የቀጠለ ዘር አለ። ስለዚህ የአዳም ልጆች ከፈጣሪ በላይ ምስክር ይሆናሉ ብለህ ታምናለህ? በዘር ቀጥሏል። የአዳም ዘር ለምሳሌ ከፈጣሪ በላይ ምስክር ይሆናሉ። የአዳም ዘር ለምሳሌ ሰዎች እንበልና የማንኛው ሰው እናነሳለን። እነዛ ሰዎች ከፈጣሪ በላይ ምስክር ይሆናሉ ብለህ ታምናለህ አንተ? አይ አይሆኑም። ከፈጣሪ በላይ ምስክር አይሆኑም። ግን ትክክለኛ ስለዚህ እኔ